ሁለቱም ጋር በእምነት ድኛለው አልክ። ባትል እንኳን ችግር የለውም። በእምነት ድኛለው አልክ። ከዛ ደግሞ አሁን በጥምቀት እድናለው እያልክ ያለው። ስለዚህ ሁለቱም ጋር መዳን አለ። አስረዳኝ። ሁለቱም ጋር ያለው መዳን ያለ ጸጋው ነው ወይስ? አይዞህ በጸጋው ነው። አይዞህ ወዳጄ። ጥምቀት ግን እርግጠኛ ናቸው። ቁርባን እርግጠኛ ናቸው። ኢየሱስስ ነው ጥያቄያችን። ተውት። ማርያም በምልጇ ልታድን እንደምትችል እርግጠኛ ናቸው። መላእክቶች በተሰጣቸው ኪዳን ሊያድኑ እንደሚችሉ እርግጠኛ ናቸው። በማርያም ላይ ያለ እምነት ሊያድናቸው እንደሚችሉ ኃጢአተኛ እንኳን ቢሆኑ እግዚአብሔርን እንኳን ቢክዱ። አንዳንድ ስብከቶች ሰምታችኋል ሰሞኑን። ትናንትና ዳግሻ አንስቶታል። ልናወራው እንችላለን። መምህራኖቻቸው ሼማ ይዛቸው በመድረክ ላይ ቆመው በቅዱሳን ላይ ያለ እምነት ሊያድናቸው ሊታደጋቸው እንደሚችሉ እርግጠኞች ናቸው። ናትሻይ ስህተት ከሆነ እኮ መግባት ነው ብራዘር። መለመታቸውን በኮመንት ማውራት አያስፈልግም። እና ገብተህ ታወራለህ ማለት ነው። ችግር የለም። እሺ ወጣ ኦርቶዶክሳዊ ወንድሜ። እሺ ካለ ተመልሰና። ስለዚህ በኦርቶዶክስ እምነት ያድናል ወይ? በኦርቶዶክስ እምነት ያድናል ወይ ብለን እንጠይቃለን። በኦርቶዶክስ እምነት ያድናል። እሺ እንጠይቃለን። ስለዚህ ጸጋና ሰላም ይብዛላችሁ። ልገል ወንድሞች እንኳን ደህና መጣችሁ። ጸጋና ሰላም ይብዛላችሁ። እንዲሁም እህቶች። ናቲሻ ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ወንድም አለ? ኦርቶዶክስ ነው። ኦርቶዶክስ ተዋህዶ። እሺ ዌልካም ብራዘር። እሺ ማስረዳት ትፈልጋለህ? ኢየሱስ ያድንም ያለችበትን አንተ ራስህ ማስረጃ ትሆነኛል። ምን ችግር አለ? አሳያለሁ። አንተ ራስህ ማስረጃ አለ ወይ ነው? አንተ ራስህ ብራዘር፣ አንተ ራስህ ይኸው እየነገርኩህ ነው። እኔማ ምንም ያልኩት ነገር የለም። ቆል ጠይቃ ላሳየህ እኮ ነው ብራዘር። መረጋጋት ነው ካንተ የሚጠበቀው፣ መረጋጋት ብቻ ነው። ኢየሱስ ክርስቶስን በማመን ብቻ የዘላለም ሕይወት አለ አለኝ። በክርስቶስ አምኜ ክርስቲያን የተባልኩት ሰምታችሁታል። ኢየሱስ ክርስቶስን በማመኔ ብቻ የዘላለም ሕይወት አለኝ እያለ ነው ወዳጃችን። ክርስቶስን በማመን ነው ክርስቲያን የሆንኩት እኮ። ኢየሱስን በማመን ብቻ የዘላለም ሕይወት አለ ወይ ነው ያልኩት። እንደነገርኩህ እኮ ነው ክርስቲያን የተባልኩት ክርስቶስን በማመኔ ነው። እኔ ክርስቲያን ስለመባል አይደለም ስለታይትል አይደለም እያወራሁኝ ያለሁት። ከሞን ኢየሱስ ክርስቶስን በማመን ብቻ የዘላለም ሕይወት አለ ወይ ነው ጥያቄው። ክርስቶስን ስላመንኩ እኮ ነው እያልኩህ ነው። አጭር እኮ ነው የተነገርኩህ እኮ። በግልጽ ነገር ለማምታታት አትሞክር። በጣም ሲምፕል ጥያቄ ጠየቅኩህ። እሺ ካላምታታ ክርስቶስን በማመኔ ነው የዳንኩት። ይኸው ሰምታችሁታል። ኢየሱስ ክርስቶስን በማመኑ ብቻ ድኛለሁ እያለ ነው ያለው። የዳንኩት እሱን ነው። በክርስቶስ በማመኔ ነው። በማመን ብቻ ነው የዳንከው፣ በእምነት ብቻ ማለት ነው። እየሰማን አለን። ደግሞ አትፍራ ብራዘር፣ ህዝቡን አታምታታ ብራዘር፣ አታምታታ። በግልጽ ችግር የለውም። አንተ ግን ማስረጃ አምጣ ነው ያልኩህ። አታምታታ፣ ንገረና ብራዘር። ይኸው ማስረጃ ነው አልከኝ አይደል? ይኸው እኮ ቀጥለዋ። ኢየሱስ ክርስቶስን በማመኔ ብቻ ድኛለሁ በል። ይኸው እንስማ። ክርስቶስን በማመኔ ነው የዳንኩት። 4 ነጥብ። ኦኬ ሶ ለመዳን አይደለም የተጠመቅከው ማለት ነው። ምን ማለት ነው? ምንም ግልጽ አይደል እንዴ ብራዘር? በኢየሱስ ክርስቶስን ስታምን ዳንክ፣ ከዛ ተጠመቅክ ማለት ነው። ክርስቶስ ያመነ ሰው ክርስቶስ ያስተማረውን ያስተላለፈውን ስርዓትና ለማመን የሚያስፈልጉ ነገሮች የክርስቶስን ቃል ማመን እኮ ነው ዋናው። አይዞ ያመነ የተጠመቀም ማለት ክርስቶስ ነው ያለው። አይዞ አየህ፣ ገባ? ክርስቶስን የምወደው ለዛ ነው። አዎ አየህ፣ አሁን ክርስቶስ ያዘዘውን ትእዛዝ ስለምፈጽም ነው። አንዴ ወዳጅ አየህ፣ ትእዛዙን የሚፈጽም ሰው የዳነ ሰው ነው። ያልዳነ ሰው ለመዳን ነው አንተ ጥረት እያረክ ያለው። ገና አንተ የምትድነው መቼ ነው? አትደረብ ብራዘር፣ አትደረብ። አትደረባ ብራዘር፣ አትደረባ። አየህ ለዚህ ነው ቅድም አትደበቅ ስልህ የነበረው ለዛ ነው። አንተ ነው የተደበቀው እኮ በፍጹም። አሁንም ይሄው ደግሜ እጠይቅሃለሁ። ይሄው አንተ ራስህ ብራዘር፣ ይሄው አንዴ አትደረብ። በላይ ነው ጥያቄዎች እያከታተልክ ያለህ እንጂ እና ጮሁ በማውራት ነው። በዛብህ ጥያቄው በዛብህ። ልቀንሰው። ኧረ ምንም ማስረጃ አላመጣህም።
ልቀንስልሽ፣ ችግር ልቀንስልህ። ይኸው ኢየሱስ ክርስቶስን ባመንክ ሞመንት በዛው ቅስፈት ሳትጠመቅ ድነህ ነበር ወይስ አልዳንክም? የመዳንን መንገድ ጀምረሃል። አሁንም አታጭበርብር። ድነሃል ወይስ አልዳንክም ነው ያልኩህ። ድነት ፕሮሰስ ነው። ይወላየ እኮ እኔ ጠየቅኩህ ብራዘር፣ ድነሃል ወይስ አልዳንክም? ድነት ፕሮሰስ ነው። ስለዚህ አልዳንክም። በማመን ትድናለህ። ከዛ ደግሞ አሁንም አታጭበርብር። አሁንም ምንም አታጭበርብር። እምነትን አትፈርበት። በግልጽ ይኸው ወዳጄ እና ከመሆን ብራዘር ኢየሱስ ክርስቶስን ባመንክ ሞመንት ላይ ኢየሱስን የህይወት ጌታና ዳኛ አድርገህ አልተቀበልክም። ግን ብትቀበል በዛኑ ሞመንት ላይ እንደ አንድ ኦርቶዶክሳዊ አንተ የዘላለም ህይወትን አግኝተሃል፣ ከእግዚአብሔር ጋር ታርቀሃል፣ ልጅነትን አግኝተሃል። ብራዘር ናቲሻ ካልተደበክ በስተቀር ልታልፎ አትችልም። ብራዘር ለምን? በኢየሱስ አምናችሁ ስላልዳናችሁ። ባይዘው ኦርቶዶክሳዊ በኢየሱስ አምኖ አልዳንም። በአደባባይ በድፍረት ነው የምንናገር። ሚዩት አድርግ ብራዘር። ትርቃለህ፣ ለውይይት በጣም ትርቃለህ ብራዘር። እታችሁ ነው። እሺ ሌላ ኦርቶዶክሳዊ በእውቀት መሞገት የሚችል ማለት ነው። እሺ አየህ፣ ራስ ቤተ እምነት ውስጥ ያለው እምነት ኢየሱስ ክርስቶስን በማመን የዘላለም ህይወት እንደምታገኝ እርግጠኛ አይደለም ማለት። ከንግግር ባለፈ ኢየሱስን አምናችሁ አልዳናችሁ። ክርስቶስ ኢየሱስን አምናችሁ አልዳናችሁ ብራዘርስ። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። እሺ ኒድስ ሰላም፣ እንዴት ነህ? አለን ሁሉ ሰላም። ከየት ቤተ እምነት መጣ? ከኦርቶዶክስ። እሺ ከኦርቶዶክስ ነው የመጣው። ኢየሱስ ክርስቶስን በማመን ድነሃል? አዎ ድኛለሁ። ኢየሱስ ክርስቶስን ባመንክበት በዛ ቅስፈት በዛ ሞመንት ውስጥ የዘላለም ህይወት አግኝተህ ነበር? የዘላለም ህይወት አግኝተህ ነበር? የዘላለም ህይወት አግኝቼ ነበር ሳይሆን የመዳንን መንገድ በኢየሱስ ክርስቶስ ነው ያገኘሁት። የመጀመሪያውን እንደ መጽሐፍ ቅዱስ ሐሳብ ማለት ነው። መንገዱ የዘላለም ህይወት የለውም ነው ብራዘር? እንደዛ ሳይሆን ዳኒ፣ ቆይ መጀመሪያ ልንገርህ። መጀመሪያ ድነት መጽሐፍ ቅዱስ በሶስት ነው የሚከፍለው። እኔ በምንም ይክፈለው በምን ይክፈለው እሱን ዊል ዲስከሲት። አሁን የኔ ጥያቄ በጣም ሲምፕል ነው። ኢየሱስ ክርስቶስን አመንኩ ባልክበት በዛ ሞመንት ላይ የእግዚአብሔር ልጅነትን ተቀብለ ነበር ወይ? ኒድ ያለ ጥምቀት ለማለት ነው። እምነቱ ብቻ ያለ ጥምቀት ኢየሱስ ክርስቶስን ባመንክ በዛ ሞመንት ላይ የእግዚአብሔር ልጅነትን አግኝተ ነበር ወይ? ግልጽ እኮ ነው ጥያቄ እኮ። ያለ ጥምቀት ለማለት ነው። በእምነት ብቻ ኢየሱስን ባመንክ በዛ ሞመንት ነው ያልኩህ ወዳጄ። በተጠመቅክ አላልኩም። ኢየሱስን ባመንክ በዛ ሞመንት ላይ የሥላሴ ልጅነትን አግኝተ ነበር? የእግዚአብሔር ልጅ ሆነ ነበር? አልሆንክም። ኢየሱስን ስታምነው የእግዚአብሔር ልጅ አልሆንክም ማለት ነው። አልዳንክም ማለት ነው። እንደዛ ሳይሆን ጸጋው በእምነት አድኗቸዋል ነው የሚለው። አትደበቅ ብራዘር፣ እንደዛ አይደለም አትበለኝ ነው እንጂ ያለው የሆንን ከሆን እኮ ነው የነገርከኝ ወዳጄ። ኢየሱስን ባመንክ በዛ ሞመንት ላይ የእግዚአብሔር ልጅ ካልሆን ካልዳንክም ማለት ነው እኮ። ወንድሜ ቆይ ሰማኝ። ኤፌሶን 2:8 እናንተ የምትጠቅሱት ጥቅስ አለ። ጸጋው በእምነት አድኗቸዋል አይደለም የሚለው ብራዘር። ጥቅስ ማስረጃ አስጠይቀህ ከዛ እሱን ጥቅስ ትነግረኛለህ። አሁን እኔ ማስረጃ አልጠየቅኩም። በደምብ ስማኝ። ኢየሱስ ክርስቶስን ባመንክ በዛ ሞመንት ላይ የእግዚአብሔር ልጅነትን አላገኘሁም እያልከኝ ነው አይደል? ያለው እኮ እኔ እያልኩ ያለሁት ጸጋው በእምነት አድኗቸዋል ስለሚል እምነቱን ከጸጋ ጋር ነው እያገናኘሁ ያለሁት። አይዞህ ብራዘር፣ የጠየቁን ጥያቄ ሰምተኸኛል።
ኢየሱስ ክርስቶስን ስታምን በእምነት ኢየሱስን ባመንክበት በዛ ሞመንት ላይ የሥላሴ ልጅነትን ተሰጥቶ ነበር? እሺ፣ አልተሰጠኝም። አልተሰጠም። የሥላሴ ልጅነት አልተሰጠም። ስለዚህ ኢየሱስ ክርስቶስን ማመንህ አላዳንህም ማለት ነው። እንደዛ ሳይሆን ጸጋው በእምነት አድኗቸዋል ነው እንጂ ብራዘር፣ እንደዛ አይደለም ትለኛለህ እንዴ? ነው እንጂ ብራዘር። እሺ ዳኒ፣ ለምሳሌ እስቲ የሐዋርያት ሥራ ምዕራፍ 19 ላይ አንድ ያውጣልኝ። የት ነው የምንደበቀው? ጨርሰን ነዋ ከዛ በኋላ የምንሄደው ነው እንጂ ብራዘር። አሁን አምኖ መንፈስ ቅዱስ ያልተቀበለ ሰው በመጽሐፍ ቅዱስ ላሳይ። ለምሳሌ የኔን ንግግር በመጽሐፍ ቅዱስ ማስረጃ ልስጠዚሁ። ስለ መንፈስ ቅዱስ መቀበል አለም እያወራን ያለ ነው። ሆልዶ አትደበቅ። እና ሰው እያወራን ያለ ነው። ይድናል እያልከኝ ነው ዳኒ? ምን አልከኝ? ሰው መንፈስ ቅዱስንም ሳይቀበል ይድናል እያልከኝ ነው? አታውቅም? ይሄንን መንፈስ ቅዱስ ሳይቀበል የመንፈስ ቅዱስ ስጦታ ከዳኑ በኋላ የተቀበሉ ሰዎች እንዳሉ አታውቅም? እንደዛ ሳይሆን ጥያቄው አምኖ መንፈስ ቅዱስ ሳይቀበል የመንፈስ ቅዱስ ስጦታ ሰው ከዳነ በኋላ ሊቀበል ይችላል። ግልጽ ነው እኮ። ያለ መንፈስ ቅዱስ ሰው አስቀድሞ ይድናል ነው በአንተ እምነት? ምን ማለት ነው? ስጦታውን መቀበልና መዳን የሚለያዩ ጉዳዮች እንደሆኑ አታውቅም እኮ። ለምሳሌ አሁን አንድ ሰው በክርስቶስ አምኖ እሺ መንፈስ ቅዱስ ሳይቀበል የራስን ሲናሪዮ ለመስጠት አትሞክር ወዳጄ። አሁን እኔ ጠየቅኩ ስለ እግዚአብሔር ልጅነት ነው። የመንፈስ ቅዱስ ስጦታ አዎ በአህዛብ ማለት በዳኑ በተባሉ አህዛብ በተባሉ ሰዎች ላይ ወርዶ ያውቃል። እሱም በማስረጃ ልናየው እንችላለን። ብራዘር አሁን የኔ ጥያቄ ስለ መንፈስ ቅዱስ ስጦታ ሳይሆን የጠየቅኩ ሰዎች ኢየሱስ ክርስቶስን በሚያምኑበት ሞመንት ላይ የእግዚአብሔር ልጅነትን አያገኙም ብለኸኛል እኮ ዳኒ። አሁን እንስማማና ለማለት የፈለኩትን ንገረኝ። እምነት ብቻውን ያለ ጥምቀት ከሆነ እምነት ብቻውን አያድንም። እምነት ከጸጋው ጋር ያድናል የምትለኝ ከሆነ እስማማለሁ። እምነት ከጸጋው ጋር ያድናል፣ ምክንያቱም ጸጋው በእምነት አድኗቸዋል ነው የሚለው። ያ ጸጋ ደግሞ ምንድን ነው ካልከኝ ቲቶ 3:5 ላይ ከፈለክ አውጥተህ ማንበብ ትችላለህ። አላልኩም። አሁን የራስን ጥያቄ እየፈጠርክ የራስን መልስ ለመስጠት ነው እየሞከርክ ያለው። የኔ ጥያቄ እነሱ ጋር አይደለም። ሆልዶ እኮ እሱ የአንተ ጥያቄና የአንተ መልስ ነው። የኔን ጥያቄ ግን ከሰማኝ የእግዚአብሔር ልጅነት ሰው ኢየሱስ ክርስቶስን ባመነበት ሞመንት አያገኝም የሚል ማስረጃ አስጠኝ። ይሄ ነው የኔ ጥያቄ ብራዘር። እንደዛ አይደለም። ምን እያልክ ያሉት እኔ ስለ አንተ ጥያቄ ነው ያልጨነቅም እኮ አልኩ። የኔ ጥያቄ ቅድም ምን አልከኝ? ኢየሱስ ክርስቶስን ባመንኩበት በዛ ሞመንት ላይ እኔ የሥላሴ ልጅነትን አላገኝም ብለኸኛል አይደል? እሺ ቆይ ከመጀመሪያ አትሰማም ብራዘር? አልሰማሁም። ያለ ጸጋው ስለ እምነት ብቻ ያለ ጸጋው ለማለት ነው። እምነት ብቻውን ወዳጅ በደምብ ስማኝ። ኢየሱስ ክርስቶስን ስታምን ባመንክበት ሞመንት ላይ የሥላሴ ልጅነትን ታገኛለህ ወይስ አታገኝም? ስለ እምነት ነው እያወራኛለሁ። ባመንኩበት ቅጽበት አዎ፣ እሺ አገኛለሁ። ቅድም ለምን አላገኝም አልከኝ? እንዴ እኔ እኮ ጥያቄው አሁንም ግልጽ ስላልሆነልኝ አገኛለሁ። አሁን ለምሳሌ ሳይገባ ነው አገኛለሁ ያልከኝ እና በግልጽ አይደለም እያስረዳኸኝ ያለኸው። በጣም ግልጽ ነው ጥያቄ። መልስ ስለሌለህ ነው እንጂ ጥያቄው ስለከበደ አይደለም። እዚህም እዛም ብትል የቤተ ክርስቲያንህ የዘመናት ተረት ስለፈረሰብህ ነው አሁን እየታገልክ ያለው ብራዘር። ይሄው ግልጽ ላድርግልህ ጥያቄው ካልገባ። የምን ተረት እንዴ? ይሄው የቤተ ክርስቲያን አሸከመች ተረት ነው ብራዘር። ይሄው ጥያቄውን ደግሜ ልጠይቅ። ኢየሱስ ክርስቶስን አንድ ሰው ባመነበት ሞመንት እደግመዋለሁ፣ ኢየሱስ ክርስቶስን የህይወቱ ጌታና አዳኝ አድርጎ በተቀበለበት በዛ ሞመንት የዘላለም ህይወትን ያገኛል? የእግዚአብሔር ልጅ ይሆናል ወይስ አይሆንም? እኮ ይሄ ጥያቄውን እኮ ዳኒ አንድ ደግሞ ነው የተሰማኝሽ።
ሰው አምኖ ያለ የራስን ጥያቄ አትፍጠር ብራዘር። የኔን ጥያቄ እሺ፣ ቆይ እምነቱን ከጸጋው ለይተህ ሆነ የኔን ጥያቄ ብራዘር፣ ኢየሱስን ሲያምን ያልኩ ሲያምን ይድናል ወይስ አይድንም? የሥላሴ ልጅነትን ያገኛል ወይስ አያገኝም? ግልጽ እኮ ጥያቄ፣ ግራ ለምን ትጋባለህ እኮ? ያለ ጸጋው ነው ወይስ በጸጋው ነው? አይዞህ ወዳጅ፣ ኢየሱስ ክርስቶስን የህይወቱ ጌታና ዳኛ አድርጎ አንድ ሰው ሲቀበል የሥላሴ ልጅነትን ያገኛል ወይስ አያገኝም? this is my question brother። አይዞህ ወዳጅ። አይ ቤተ ክርስቲያንህ ኢየሱስ ክርስቶስ በማመን ይዳናል ብላ ስላልሰበከች እኮ ነው ወዳጅ ብራዘር። አይ የከበደ እሱ ነው ወዳጆች፣ ሳይገባው ቀርቶ አይደለም። ግልጽ እኮ ነው ጥያቄ፣ ግልጽ ነው እኮ ጥያቄ። እሺ ማኑኤል ሰላም። ሰላም እንዴት ናችሁ? አለን። ከየት ቤተ እምነት? ኦርቶዶክስ። እሺ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ኢየሱስ ክርስቶስን በአምነሽበት ላይ ድነሻል? አሁን እኛ ድነትን እንዴት ነው የምንለው? ያው በሶስት ገጽታ ነው የምንከፍለው። አሁን ድነናል እኮ። ቆይ ላስረዳህ፣ ጋር ላስረዳህ። አሁን ድነናል፣ እየዳንን ነው፣ ወደፊት እንድናለን እንላለን። ቆይ ከዳኒ ጋር ጨርሳ እንዴ? ከሱ ጋር ነው የምትቀጥዩ። እንትን ሁለተኛ የከፈትሽውን ዲቫይስ ሬኮርድ የምታደርጊበትን ወይ ሌላ ክፍል አድርጊ። ገብትሻል? አሁን መወያየት ካስፈለገ እኛም እንድንሰማ እታችም ያሉት እንዲሰሙ አንድ ዲቫይስ ተጠቀሚ፣ ወይንም የምትቀጅበትን ነገር ሌላ ክፍል አድርጊ፣ ወይ ራቂ ከሱ እንጂ አንቺንም ከአንቺ በስተጀርባ ያለውንም እየሰማን አንችለውም። ዳጊ ይቀጥሉ። ኢኮ አለው። ልክ ነህ። እሺ አይ ከስልኬ ነው። የምን መቅጃ ነው የምታወሩት? የምር ከስልኬ ነው ወይ? አስተካክለሽ ነው እታል። እንደሱ እያወራን አሁን ደህና ነው። አሁን ደህና ነው። ፒስ ነው። ኦኬ እንቀጥል። እሺ አሁን ያስተጋባል ወገኖች። እኔ ጋር ትንሽ ደህና ነው፣ እንደመጀመሪያው አይደለም። እሺ አውሪ ሩና ቀጥሉ። እሺ የኦርቶዶክስ የድነትን መንገድ ነው። ያ እንዴት ነው ያስተጋባ አስተካክለሽ ነው የታለ? ሌላ አካውንት እመጣለሁ፣ አስገባኝ። ደስ ባለሽ። እሺ ኪኪ ሰላም። ሌላ ኦርቶዶክሳዊ ካለ እንቀበላለን። እሺ ኪኪ እሺ እታች ትውረድ ወይ ይውረድ ኪኪ። እሺ መለስ ሰላም። እሺ ሰላም ነው። እግዚአብሔር ይመስገን ደህና ነን። እንዴት ነህ? አለን እግዚአብሔር ይመስገን። ከየት ቤተ እምነት? እኔ እንኳን የሆነ ጥያቄ ለመጠየቅ ነበር። ከየት ቤተ እምነት? ከኦርቶዶክስ ነኝ። ያው ግን የፕሮቴስታንት ስብከት ብዙ ሰማለሁ፣ የጥላውን ስብከትም ብዙ ሰማለሁ። ያው ወደ መቀበል ያልኩሉ ሰው ነኝ። ግን የሆነ ሰው ጥያቄ ስለጠየቀኝ ያው እናንተም እንድትመልሱልኝ ነው። እሺ ያነሳ ነው ሀሳብ አለ። እሺ ሶ የፐርሰናል ጥያቄ ነው። ፐርሰናል ጥያቄ ነው። አንድ ትመልስልኝ። አንተም በዛው እምነት ሆነክ ያው እንድትመልስልኝ ያክል ነው። እሺ ሶ ልርዳ። በውስጥ መስመር ላገኘ ርዕስ ስላለ ዳይቨርት እንዳደረግን እንትኑ። እሺ አመሰግናለሁ። ፎሎ አድርጌያለሁ። ፎሎ ባክ መልስልኝና በውስጥ መስመር ስልኬን ድሮፕ አድርግልኝ፣ እደውልልሃለሁ። ደስ ይለኛል፣ በጣም ደስ ይለኛል። አመሰግናለሁ በጣም ተባረክ መለሰ። እሺ ቴንክ ዩ። እሺ ሰላም ማራናታ ይሰማል? ይሰማል። እንዴት ናችሁ? ሰላም ነው? ደህና ነን እግዚአብሔር ይመስገን። ሁሉ ሰላም እግዚአብሔር ይመስገን አለን። እሺ ከየት ቤተ እምነት? ኦርቶዶክስ ቤተክርስቲያን። ከኦርቶዶክስ ቤተክርስቲያን። እሺ እንኳን ደህና መጣ። እንኳን ደህና ቆየ። እንደ አንድ ኦርቶዶክሳዊ ኢየሱስ ክርስቶስን ባመንክ በዛ ቅስፈት ውስጥ ድነህ ነበር? ባመንኩ ቅስፈት አይድንም ሰው
አምኖ ሲጠመቅ ነው ምንድነው? ሰው ኢየሱስን ስላመነ አይድንም እያልከኝ ነው ያለው? በእምነት ብቻ አይደለማ። ስላመንኩ ብቻ ሳይሆን አምኖ ሳይጠመቅ አይድንም። ስለዚህ ኢየሱስን ማመንህ አላዳንህም ማለት ነው? ማመን ብቻ እኮ ኢየሱስ ክርስቶስን የህይወት ጌታና ዳኛ አድርገህ ስትቀበል የእግዚአብሔር ልጅ አልሆንክም ማለት ነው? ማመኔ ብቻ? ኢየሱስን ማመን እንደዚህ ሳይሆን ኢየሱስ ማመኔ ብቻ አላዳኝ ኢየሱስን ማመን ወዳጄ በደንብ እየሰማኝ ወዳጄ፣ ኢየሱስ ክርስቶስን ልክ ስታምነው የህይወት ጌታና ዳኛ አድርገህ ስትቀበለው ድነህ ነበር ወይስ አልዳንክም? ነው የግል አዳኝ አድርገህ ለዛ ሳይሆን አሁን ዳን እንዴት ነው የምረዳው መሰለህ? እኔ አምኜ ስጠመቅ ነው እኔ ድነት የሚሆነው እንጂ በአመንኩ ጊዜ አምኜ ሳልጠመቅ በአመንኩ ጊዜ አልዳንኩም። ኢየሱስን የህይወት ማለት አይ ነው የህይወታችሁ ጌታና ዳኛ አድርጋችሁ አልተቀበላችሁ። ግልጽ ነው፣ እሱን እናውቃለን። ግን እንዴት አድርገን እናስረዳችሁ? ማለት ሰው ኢየሱስ ክርስቶስን ሲቀበልና ሲያምን የሥላሴ ልጅ ይሆናል ወይስ አይሆንም? ልጅ ትሆናለህ። ልጅ መሆን ግን አያድንም ነው። ልጅ ሆኖ ያልዳነ ማለት ነው። በእምነት ልጅ እንሆናለን። ልጅ እንሆናለን በእምነት። በእምነት ልጅ ይሆናል ሰው ግን አልዳንም። ልጅ መሆን ልጅ ስለሆንኩ ብቻ አልድንም። ልጅ ሆኖ ያልዳነ ማለት ነው። ልጅ ሆነ እኔ እኮ ዳኒ የት ድነት ነው የምታወራኝ? ሁላችንም እኮ ከመጀመሪያ ከአዳም ሞት ሁላችንም ድንናል አይደለ? ይሄ ድኛለሁ እኮ ይሄ ድነት ተቀብያለሁ። ድኛለሁ ስትል ቆይ አይዞህ ማለት በማመን ብቻ ሳይሆን እኔ አሁን አመንኩ። እኔ አሁን ስለማመን ነው እያወራሁ፣ ሌላ ነገር አልጨመርኩም። ስለማመን ነው እያወራሁ ያለሁት ወዳጄ። በቃ እኔ በአመንኩ ቅጽበት አልዳንኩም። አምኜ ስጠመቅ ጊዜ ነው የዳንኩት። ስለዚህ ኢየሱስ ክርስቶስን ስታምን የእግዚአብሔር ልጅ አልሆንክም ነበር ማለት ነው። እግዚአብሔር ልጅማ በእምነት ነው የሚሆነው። ሲያምን እኮ የእግዚአብሔር ልጅ ይሆናለሁ። የእግዚአብሔር ልጅ የሆነ ግን ያልዳነ ሰው ማለት ነው። ለምን ዙራ ትሄዳለህ ታዲያ? ዙራ እያልክ ነው። አልሄድኩም እኔ ብራዘር አልሄድኩም። እዛው ጋር ነኝ ያለሁት ወዳጄ። ወሬያችን ጋር ሰው እግዚአብሔር ኢየሱስ ክርስቶስ በማመን የእሱ ልጅ ሆነ የእግዚአብሔር ልጅ ይሆናል። ግን አምኖ ስጠመቅ ነው ምንድነው? ተስማማን። አሁን ተስማማን። እዛው ጋር ነኝ ያለሁት እኔ አሁን እዛው ጋር ነኝ ያለሁት። የእግዚአብሔር ልጅ ሆነ ግን አልዳንክም። ያልዳነ የእግዚአብሔር ልጅ ማለት ነው። አልገባኝም ጥያቄ። ግልጽ እኮ ነው ወዳጄ። ማለት ዙራ ስለሄድክ ያው አልሄድኩም። እዛው ጋር ነኝ ብራዘር። የትም ዙሪያ ጥምጥም አልሄድኩም። እዛው ጋር ነኝ ያለሁት። ሳምን የእግዚአብሔር ልጅ ሆኛለሁ አልከን አይደል? በአጠቃላይ ሰው አምኖ ሲጠመቅ ነው ምንድነው? ስለ ውሃ ላይ ሄዳ አትቁም ብራዘር። እኔ ገና እምነት ጋር ነኝ ያለሁት ወዳጄ። እምነት ጋር ነኝ ያለሁት። ሄደ ውሃ ውስጥ አትዘፈቅ። ገና ነህ፣ ውሃ ውስጥ አልገባህም ብራዘር። ልክ ስታምን የሥላሴ ልጅ ትሆናለህ ወይስ አትሆንም? ሳምን እሆናለሁ ልጅ እሆናለሁ አልከኝ። ተስማማን አይደል? አዎ ኦልራይት፣ በቃ ተስማማን። ግን ያልዳነ የሥላሴ ልጅ ነው የሆንከው። እምነቴ ብቻ አላዳነኝማ እምነት ብቻ። ስለዚህ ያልዳነ የሥላሴ ልጅ ነው ወይ የሆንከው ነው ያለው? አዎ ማለት ያው አመንኩ በእምነት የእግዚአብሔር ልጅ ሆንኩ እኮ። አሁን ገና ሳትጠመቅ ቆይ ብራዘር ቆይ አንዴ። አሁን ውሃ ውስጥ ሄደህ አትቁም። ገና ውሃ ውስጥ አልደረስክም እኮ ዳንዬ። የስ ወንድም ምን ነው መንፈሳዊ አፒታይታችንን ዘጋችሁት? ለዚህ የትኛውን ዋጠው? እንዴት አድርገን ቸገረን እኮ ወንድም። እኔ ራሱ እኮ ግራ ገባኝ በእውነት ግራ ያልዳነ ህዝብ እኮ ነው አይደለም። አንተ እኮ ነው ዙሪያ ያርከው እንጂ እኔ እኮ ቀጥታ ነግሬሃለሁ። ሰው በእግዚአብሔር በማመን ብቻ በእምነቱ ብቻ አይድንም፣ አምኖ ሲጠመቅ ነው እያልኩህ እኮ ነው። ግን እኛ ከክርስቶስ ጋር ደግሞ ከእግዚአብሔር ጋር በእምነት የእግዚአብሔር ልጅ እንሆናለን። ግን ሰው ምንድነው? አምኖ ሲጠመቅ ነው እንጂ ማርቆስ 16:16 ላይ ያመነ የተጠመቀ ይድናል ስለሚል ይሄ ቃል እንዴት ነው የሚሽረው? እኔ ቆይ አሁንም ውሃ ጋር አትቆም። ገና ውሃ ጋር አልደረስክም። በደምብ ስማ። ምንድነው ሆንኩኝ እያልከኝ ያለው? በእምነት የእግዚአብሔር ልጅ ሆንኩኝ አልክና
በእምነት የእግዚአብሔር ልጅ ግን የሆንከው ያልዳነ የእግዚአብሔር ልጅ ነኝ እያልከኝ ነው ያለው። በቃ ንገረህ እንዴት ንገረህ መሰለህ? እኔ የእግዚአብሔር ልጅ ብቻ ስለሆንኩ ድኛለሁ አይደለም እኮ ስለዚህ እግዚአብሔር ያልዳነ ልጆች ልጅ ብቻ ስለሆንኩ የእግዚአብሔር ልጅ ብቻ ስለሆንኩ ሌላ ምስጢራቶችን ሳልፈጽም አልዳንኩም። አሁን የእግዚአብሔር ልጅ መሆን ብቻ አያድንም ነው። የእግዚአብሔር ልጅ ብቻ መሆን አያድንም። የእግዚአብሔር ልጅ መሆን ማለት ያልዳነ ሰው እግዚአብሔር ልጅ አለው እያልከን ያለው ያልዳነ የሚባል ግን ልጅ የሆነ አለው እያልከን ያለው? አዎ ማስረጃ ማለት የእግዚአብሔር ልጅ መሆን አያድንም። የእግዚአብሔር ልጅ መሆን ብቻ አያድንም። ማስረጃ አንጣን ያልኩህ እግዚአብሔር ልጁ አድርጎ ያላዳነውን ሰው አሳየ። እግዚአብሔር ባይዘው ትልቅ ቀንበር ነው። በጣም ትልቅ ቀንበር ድነናል እኮ ዳኒ፣ እኛ እኮ ድነናል እኮ። የዳነው ግን በእምነት ብቻ አይደለም እያልኩ ነው። ኧረ በመድኃኒዓለም ማራናታ እንደው እባክህ እንደው ራራለት ለህዝቡ ለእኛም ራራለት። አንድ ድኛለሁ አንድ ያልዳንኩም አሁኑኑ ማለት ዳኒ እንዴት ነው የምትረዳኝ? ቆይ ንገረኝ። የእግዚአብሔር ልጅ መሆን ብቻ ቆይ ንገረኝ አዳም። የእግዚአብሔር ልጅ ስለሆንኩ ብቻ የእግዚአብሔር ልጅ ስለሆንኩ ብቻ ድኛለሁ ማለት አልችልም። ምክንያቱም ማርቆስ 16:16 ላይ ያመነ የተጠመቀም ስለምን እምነትና ጥምቀት አለያይተን ስለማናየው ሰው ያመነ ቅጽበት ይድናል የሚል መጽሐፍ ቅዱስ ላይ እኔ አላገኘውም፣ እንደዛም አላምንም። ስለዚህ ሰው በእምነቱ ብቻ ሳይሆን አምኖ ሲጠመቅ ነው ምንድነው? እኔ እንደዛ ነው የማምነው። ከዚህ የተለየ ሀሳብ ካለ አስረዳኝ አንተ። አንድ የቁርጡን ንገረን። በአመንክ ቅጽበት ድነሃል ወይስ አልዳንክም? ቁርጡን በቃ አልዳንኩም ወይ አልዳንኩም። በቃ ዳንኤ ቀጥሉ። ባመነ ሰዓት አልዳነም። ይሄ ልጅ ግን የእግዚአብሔር ልጅ ሆነሃል አይደል? አዎ የእግዚአብሔር ልጅ ሆነ። ያልዳነ የእግዚአብሔር ልጅ ማለት ነው። ዙራ አትድቆይ። እንደዛ ሳይሆን የእግዚአብሔር ልጅ መሆን ብቻው አያድንም ነው። የእግዚአብሔር ልጅ ስለሆንክ ብቻ አትድንም ነው። ያልከውን ቆይ ወራዴ ሲምፕሊፋይ ላድርገን ምን እንዳልከን ማለት ነው። በጣም ሲምፕሊፋይ ባይ ዘ ዌይ this is የኦርቶዶክስ ትምህርት ይሄ ነው። ይሄ this is ማለት ሪላ ኦርቶዶክስ እምነቷ እንደዚህ ነው የሚመስለው። በደንብ አስተውለው። ይኸውልህ በእምነት በኩል የእግዚአብሔር ልጅ ሆኛለሁ አልከን አይደል? ማራናታ ኦኬ። የእግዚአብሔር ልጅ ሆናችሁ ስለምን መጽሐፍ ቅዱስ ላይ ስለዚህ የእግዚአብሔር ልጅ ሆነሃል። ኃጢአተኛ በደለኛ ያልዳነ የእግዚአብሔር ልጅ ማለት ነው። የእግዚአብሔር ልጅ መሆኔ አያድነኝም ነው። እኔ የእግዚአብሔር ልጅ መሆኔ ብቻ አያድነኝም ነው እኮ። አሁን የሆንከው ያልዳነ የእግዚአብሔር ልጅ ነው የሆንከው ማለት ነው። ያልዳነ የእግዚአብሔር ሰው ነው። ድኜ ቆይ እኔ እኮ ጌታን አመንኩ፣ ከዛ በኋላ ዳንኩ። የዳንኩ የእግዚአብሔር ልጅ ነኝ። ቆይ አዳም፣ የዳንኩ የእግዚአብሔር ልጅ ነኝ። ግን ይሄ ድነት እኮ ማራናታ አልዳንኩም። ቆይ ተው አግራ አታጋባና እንዴ! ወይ ድኛለሁ ወይ አልዳንኩም ነው ማለት ያለብህ። ከሁለት አንዱ ነው ወዳጄ። አሁን ደግሞ ድኛለሁ አትበል ወዳጄ። ድናሃል ወይስ አልዳንክም ብሎ እኮ የሚጠየቀ በግልጽ አልዳንኩም ማለት በቃ ያዝንልህ። ያልዳነ የእግዚአብሔር ልጅ ማለት ነው አንተ። እኔን እንደ መጽሐፍ ቅዱስ ላውራክ። እሺ ሰው በአመነ ቅጽበት አይደለም፣ አምኖ ሲጠመቅ ነው። ሁለተኛ ደግሞ በእምነት የእግዚአብሔር ልጅ እንሆናለን። አዎ እውነት ነው፣ በእምነት የእግዚአብሔር ልጅ እንሆናለን። እሺ እንደዚህ በጥምቀት በስራ አይደለም የእግዚአብሔር ልጅ የምንሆነው፣ በእምነት ነው። እሱ አውቃለሁ። ግን ሰው በአመነ ጊዜ አምኖ ሳይጠመቅ አልዳንም። እኔ እንደዛ ነው የምወስደው። እሺ አንተ ነው የምትወስደው። ጥሩ እንድትረዳው ያክል እንደዚህ ላድርግልህ። ሰው ኢየሱስ ክርስቶስን ባመነበት በዛ ቅስፈት አልዳንም የሚል ማስረጃ አንተ
ያመነ የተጠመቀ ስለሚል ያመነ ይድናል የሚል አላገኘውም። አይኔ ብራዘር የጠየቅኩ አሁን አምኖ ስለመጠመቅ አይደለም የጠየቅኩ። ሰው በኢየሱስ ክርስቶስን ባመነበት ቅስፈት አይድንም የሚል ማስረጃ አንጣ ነው። የማርቆስ 16 አወጣለሁ እኮ ማርቆስ 16 ማርቆስ 16 ካወራነው ሐሳብ ጋር ምንም የሚገናኝ ነገር የለም። አምኖ ስለሚጠመቅ ሰው ነው የሚያወራው። እኔ የጠየቅኩ ሰው ኢየሱስ ክርስቶስን ባመነበት ቅስፈት አይድንም የሚል ማስረጃ አንጣ ነው ያልኩ። ወዳጅ ለምን የሌለው ማስረጃ ትጠይቀኛለህ? አይ እምነት በሌለ ነገር ላይ ነው። እንግዲያውስ የሌለ ነገር ነው እያመንክ ያለው ነው አይደለም? ማርቆስ 16 ላይ ያመነ የተጠመቀ ይላል አይደለ? ያመነ ብቻ ይላል እንዴ? አዎ አምኖ የተጠመቀ ሰው ይድናል። እሱ ምንም ጥያቄ የለውም። ወዳጅ እኔ ጠየቅኩ ኢየሱስ ክርስቶስን ባመነበት ቅስፈት አትደረባ ኢየሱስ ክርስቶስን ባመነበት ቅስፈት ሰው አይድንም ብለህ እያመንክን ያለው ማስረጃ አንጣ ነው። ለዚህ ንግግር ማስረጃ አንጣ። ማስረጃ አንጣ ዳኒ። ያመነ የተጠመቀ ስለምን መጽሐፍ ቅዱስ ያመነ ብቻ ይድናል ካለ አንተ አምጣልኝ። ያመነ ብቻ ይድናል ብቻ ይድናል ምን አምጣልኝ? ለእምነትህ ማስረጃ ነው የጠየቁት ወዳጅ። ለእምነትህ አይድንም ብለህ ተናግረሃል። ለሱ እምነትህ ማስረጃ ነው። እኔ በማርቆስ 16 መሰረት አድርጌ ነው ያወራው። ማርቆስ 16 አምኖ ስለተጠመቀ ሰው ነው የሚያወራው። እኔ ጠየቅኩ ያመነ ሰው ግን አይድንም ብለህ ተናግረሃል። ያመነ ሰው እንደማይድን ማስረጃ አንጣ። አንተ ነህ ማስረጃ ማቅረብ ያለብህ። እኔ ያመነ አይድንም ሳይሆን ሰው በእምነት ብቻ አይድንም ነው። በእምነት አምኖ ስጠመቅ ነው እንጂ ማስረጃ አንጣ። አምኖ ስጠመቅ እሱን ማስረጃ አንጣ። እሱን ማስረጃ ነው ማምጣት ያለብህ። ማስረጃ በእግዚአብሔር ቃል አውራ። እንግዲህ እኔ ማርቆስ 16 አወጣሁልህ። ከወሰድክ ውሰደው። የለም ምክንያቱም አንተ የለኝም ነው የሚባለው። የለኝም ነው የሚባለው። ምክንያቱም ማርቆስ 16 ያመነ ሰው ብቻ አይድንም የሚል ትምህርት የለውም። አለቀ። እኔ ጠየቅኩ ያመነ ሰው እንደማይድን ማስረጃ አንጣ ነው። ያመነ ሰው ስላለመዳኑ ማስረጃ ልታመጣልን አትችልም። ያመነ የተጠመቀ ይድናል አይደለ? ያመነ ይድናል አይልም እዛ ላይ። ያመነ የተጠመቀም ነው የምለው አይደለ? ጥምቀትና እምነቱ አለያይቶ አይደለም ማርቆስ 16 ላይ እንደምናገረው ማለት ነው። አንተ ደግሞ እያለ ላይ እንትን እያደረክ ነው። ሁለቱም ለየብቻ እያደረክ። ስለዚህ አንተ ያመነ ይድናል ስላልከኝ ቆይ እስቲ አንተ ያመነ ብቻ በእምነት ብቻ ይድናል የሚል አንተ ያምጣልኝ። ከዛ በኋላ እንቀበላለሁ። ችግር የለም። እሺ ምንድነው እያልከኝ ያለኸው? እኔ ለማወራው ነገር አርጊውመንት ማስረጃ የለኝም። እምነት ብቻውን እንደሚያድን ማስረጃ ላቀርብ አልችልም እያልከኝ ያለው እሱ ነው እየተናገርክ ያለው። ለምን አምኖ ስለተጠመቀ ሰው ምንም ጥያቄ የለውም፣ ቃሉ ይናገራል። ቆይ አትደረብራል። አምኖ ስለተጠመቀ ሰው መጽሐፉ ይናገራል፣ ምንም ጥያቄ የለውም። ሰው አምኖ ሲጠመቅ ይድናል፣ ምንም ጥያቄ የለውም። የኔ ጥያቄ በደንብ ሰማኝ። ባመንኩበት ሞመንት ላይ የእግዚአብሔር ልጅነትን አላገኘሁም ማለት የዳነ ሰው አይደለሁም ነው ያልከኝ። ትክክል እንዳልሆንክ ላሳይ ነው ከእግዚአብሔር ቃል ላሳይ። ስህተት እንደሆነ ያወራኸው ነገር ስህተት እንደሆነ ላሳይ። ይኸው እምነት የእግዚአብሔር ልጅነትን እንደሚያስገኝ ወራሽነትን እንደሚያስገኝ ከእግዚአብሔር ቃል ላሳይ። ስለ እምነት ነው እያወራሁ። በእምነት የእግዚአብሔር ልጅ ይሆናል ብያለሁ። እኔም አላልኩም ዳኒ እዚህ ጋር እኔ አትደረብ ወዳጅ አትደረብ። እሺ ይኸው የእግዚአብሔር ቃል እንደዚህ ይላል፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ምን የሆኑ ዘንድ? የእግዚአብሔርን ልጅነት ስልጣን። ምን ያሉ? ያመኑ ሰዎች። ስለዚህ ሰዎች ሲያምኑ የእግዚአብሔር ልጅነትን ያገኛሉ ማለት ነው። ይሄ የእግዚአብሔር ልጅነት ምን አይነት ልጅነት ነው ነው ጥያቄው። ኃጢአት ያለበት፣ በደል ያለበት፣ የዘላለም ሕይወት የሌለበት ነው? አይደለም። ምን አይነት ልጅነት ነው ካለን ወራሽነት በውስጡ ያለው የጸደቀ ማንነት፣ የዳነ ማንነት። ብራዘር እግዚአብሔር ኃጢአተኛ ልጅ አይደለም ያለው፣ በደለኛ ልጅ አይደለም ያለው። ኢየሱስ ክርስቶስን የሚያምን ሰው ምንድን ነው የሚያገኘው ካለን ይኸው
ከእግዚአብሔር ቃል ላሳየ። ስለ እምነት ነው አሁንም እያወራን ያለ ነው። እንደዚህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል። ግልጽ ነው የእግዚአብሔር ቃል። በልጁ የሚያምን የዘላለም ሕይወት የሌለው ሰው አይደለም እግዚአብሔር ያለው። ልጅ የሆነ ግን የዘላለም ሕይወት የሌለው ሰው እግዚአብሔር የለው። ሰው የእግዚአብሔር ልጅ በሆነበት በዛ ሞመንት ላይ የእግዚአብሔር ልጅነትን ያገኘው ያ ሰው የዘላለም ሕይወት አለው። የዳነ ሰው ነው። የእግዚአብሔር ቃል ነው የሚለው። ምን አለው? የዘላለም ሕይወት አለው። ይኸው ቃል በቃል በደንብ የሚያስረዳን ቨርስ ላንብበል። እንደዚህ ይላል፣ በልጁ የሚያምን የሚጠመቅ አይልም። ባይዘዌ ጋይስ፣ በልጁ የሚያምን የዘላለም ሕይወት አለው ነው የሚለው። ኃጢአተኛ በደለኛ ነው አይልም የእግዚአብሔር ቃል። በክርስቶስ ኢየሱስ ሰው እያመነ ኃጢአተኛና በደለኛ የዘላለም ሕይወት የሌለው ሰው እግዚአብሔር የለውም። በእርግጠኝነት መጽሐፍ ቅዱስ የሚናገረው ይህንን ነው። በልጁ የሚያምን የዘላለም ሕይወት ምን አለው? አለው። 4 ነጥብ። ደግሜ እጠይቅሃለሁ። አንተ በልጁ ስታምን ቆይ ዳኒ፣ አሁን ያወራለት ያልገባኝ ነገር አለ። ትጠይቀኛለህ። ቆይ ልጠይቅህ ስልና ከዛ ትጠይቀኛለህ። አየህ፣ አንተ የእግዚአብሔር ልጅን ባመንክበት በዛ ሞመንት የዘላለም ሕይወት አለህ ወይስ የለም? ጻፉ ላል እኮ አለ። ግን የእግዚአብሔር ልጅ የእግዚአብሔር ልጅ ስለሆንን ብቻ አዳምጥ ዳኒ። እኛ አሁን አንድ ስማኝ፣ አንድ ዳኒ፣ አንዴ ይሄ ልመልስልህ። አንድ ስማኝ ልመልስልህ። አለ ወይስ የለህም ነው ጥያቄ። እሺ ልመልስልህ። አለ ወይስ የለህም መልስልኝ። 30 ሰከንድ ስጠኝ እንደ መልስልህ። አለ ወይስ የለህም? ሰው አለ። ግን ይሄ ቆይ ልመልስልህ ዳኒ፣ በደንብ አዳምጠኝ። አፌ ውስጥ አትያዝ። እንትን ነው ልመልስልህ። ሁላችንም በጌታ ኢየሱስ ክርስቶስ ቤዝነት ሁላችንም በጌታ ኢየሱስ ክርስቶስ ቤዝነት ሁላችንም ድነናል። ሙስሊም ሳይል ምን ሳይል እንዳለ ፍጥረት የሰው ፍጥረት እንዳለ ድነዋል በሱ ቤዝነት። ይሄ ዳኑን ሳያምን ማለት ነው። እኔ አንተን ይጠይቅ ምንም ሳያረግ እኛ ምንም ሳናረግ ቆይ ወዳጅ ሐሳቡን በትነኸው እዛ ደግሞ ውስጥ እንዳንገባ አንዴ ተረጋጋና፣ እኔ አሁን አንተን መሬት አውርደውና ስለ አንተ እናውራ። ስለ ሙስሊሙ እንደርስበታለን፣ ስለማያምነው ሰው እንደርስበታለን። ለመደበቅ ካልፈለክ በስተቀር በጣም ሲምፕል ጥያቄ ነው። ሲምፕል መልስ ነው ከአንተ የምንፈልገው። አሁን አንተ ኢየሱስ ክርስቶስን ባመንክ በዛ ሞመንት ላይ የዘላለም ሕይወት አለ ወይስ የለም? በልጅ ያመነ የዘላለም ሕይወት እንዳለ እኮ እናገራለሁ እኮ ዳኒ። መጽሐፍ ቅዱስ እንደሚናገር መጽሐፉ እንደሚናገር አውቃለሁ። እኔ አንተን የጠየቁ አለ ወይስ የለም? አለኛው አለ። እርግጠኛ ነህ? አዎ። ስለዚህ ኢየሱስ ክርስቶስን ባመንክ ሞመንት ላይ የዘላለም ሕይወት አለኝ ብለህ ስታወራ ድነሃል ማለት ነው። የዘላለም ሕይወት ያለው የዳነ ሰው ነው አይደል? ያው አሁን እኮ በእምነት እኮ ያኛ ጸጋ ተቀበለናል እኮ ጸጋ ተቀበለናል። በእምነት እኮ መደበቅ የለም። ገብቶኛል። በእምነት ጸጋ ተቀበለናል አይደለ? ይሄ ድነት ደግሞ ይሄ እምነት ወይ ዳን ስማኝ አንዴ፣ በፍጹም እያወራን ያለንበት አንድ ስማኝ። እሺ እያወራን ያለንበት ፖይንት ላይ አውራ። 10 ቦታ ላይ አትርገጥ። አንተን የጠየቁ የዘላለም ሕይወት አለኝ ስትል ድነሃል ማለት ነው ወይ? የዘላለም ሕይወት አዎ ድነናል ሁላችንም። እኔ ስላንተ ነው ድኛለሁ። አዎ ኦኬ። ሶ ኢየሱስ ክርስቶስን በማመንህ ድነሃል። የዘላለም ሕይወት አለ። የእግዚአብሔር ልጅም ሆነሃል። የእግዚአብሔርም ልጅ ሆነሃል። አዎ ትክክል። ኦኬ። ሶ አሁን የተጠመከው አሁን ወደ ጥምቀት ላይ የሌለ ነው። አሁን የተጠመከው የእግዚአብሔር ልጅን ለማግኘት አይደለም። የተጠመከው የዘላለም ሕይወት ለማግኘት አይደለም። የተጠመከው ለመዳን አይደለም ማለት ነው እንዴ? ለመዳን ነው እንጂ ጥምቀት እኮ
ጥምቀት እኮ ክርስቶስ ይለብስበታልን። እስቲ ሮሜ 6:4 አውጣልኝ። እስቲ እንትና ሮሜ 6:4 አውጣልኝ። ምን ይላል ሮሜ 6? ስለመልበስ መጀመሪያ የዳነ ሰው ነው የሚለብሰው ወይ ዲስከስ? ታዲያ አንድ ሰው ክርስቶስ ሳይለብስ መዳን ይችላል ወይ ነው ጥያቄው። የዳነ ሰው ይሄን የተቀበለው ድነት አይገናኝም። መልበስ የተወለደ ሰው አየህ፣ የተወለደ ሰው የዳነ ሰው ነው የሚለብሰው። መልበስን በኋላ ነው የምታመጣው። አሁን እኛ ገና ስለመወለድና ታሪን ድኛለሁ ብያለሁ እኮ እኛ ድነናል ድኛለሁ ብዬ እኮ አትደበቅ። ቆይ ስለዚህ አሁን የተጠመከው እደግመዋለሁ፣ የተጠመከው ሁለተኛ ለመዳን ነው። ሁለተኛ ለመዳን ነው የተጠመከው። ሁለተኛ ለመዳን ሳይሆን ክርስቶስ ተለብስበታለሁ። ወዳጅ ጠየቁን በደም ስማይ ከሞቱ ጋር አንዱን ያው ከክርስቶስ ጋር አንድ ለመሆንና ክርስቶስ ተለብስበታለሁ ጥምቀቱን። ስለዚህ ክርስቶስ ያው በጥምቀት አዳም ጥዳን ቆንንገረ በጥምቀት እሱ ጋር ሞታ ለመዳን ነው ወይ የተጠመከው ነው? አዎ ለመዳን ትክክል። አዎ ለመዳን ነው። ቅድም በእምነት አልዳንኩም ድኛለሁ ብለኸኝ ነው። አዎ ትክክል ነህ። ሁለቴ ነው ዳንከው ማለት ነው? ነው አይደለም? እምነቴ ቅድም ዳንከው መዳን ትክክለኛ መዳን አልነበረም ማለት ነው? አይደለም። በእምነቴ ብቻ የኔ ድነት ፍጹም አያገኝም ነው። በእምነት ብቻ የኔ ድነት ፍጹም አያገኝም ነው። ቅድም ድኛለሁ ያልከው መዳን ፍጹም መዳን አልነበረም ማለት ነው? ዝም ብሎ የውሸት መዳን ነው ማለት ነው? የማስመሰል መዳን ነው? በእምነት ይኸው እኔ እንዴት አምናለሁ መሰለህ? ድኛለሁ እየዳንክ ነው ይድናለሁ ብዬ ነው ማምነው። እኮ ቅድም በእምነት ድኛለሁ ስትለኝ ዝም ብሎ የማስመሰል መዳን ነው ወይ? መጀመሪያ ምንም ሳናደርግ በእምነት ብቻ ድንናል። ይሄ ዳንኩን እምነት ደግሞ በጥምቀት በስጋና በደሙ እንደዚህ ደግሞ በመልካም ፍሬ ዳንኩን ድነት መፈጸም አለብኝ ማለት ነው። አሁን ማስረጃ ነው ጠይቀ ኢየሱስ ክርስቶስን በማመን የሚገኘው ድነት ዝም ብሎ መዳን ማለት ነው የሚል ማስረጃ አለ። ዝም ብሎ ተራ መዳን ነው፣ ዝም ብሎ መዳን ነው፣ ተራ መዳን ነው ያለውን ማስረጃ አንተ ምን እንደዛ አላልኩም። ተራ መዳን ነው አላልኩም። ወዳጅ ምን ሆነ ነው የምታወራውን? ግን ትሰማዋለህ፣ ታውቀዋለህ የምታወራውን የምትናገረው አንተ። እኔ ተራ መዳን ነው በቻልኩ ዳኒ። እኔ እንደዛ እኮ እያልኩ አይደለም እኮ እያልኩ ነው። ደግሜ እጠይቃለሁ ስለሚቀዳ በደምብ ትሰማዋለህ። ድኛለሁ በእምነት ስትል በእምነት የዳንከው ያ መዳን አሁን ደግሞ ተጠምቄ እድናለሁ ከምትለው መዳን ምንድን ነው እሱ ልዩነቱ? ጥምቀቱ አንድ ስማኝ ዳኒ፣ ጥምቀቱ በእምነት ከክርስቶስ ጋር አንድ ሆኛለሁ፣ የክርስቶስ ልጅ ሆኛለሁ። በእምነት የክርስቶስ ልጅ ሆኛለሁ። ስለመዳን አይደለም ወዳጄ፣ ማራናታ ስለመዳን ገብቶኛል። ጥምቀቱ ደግሞ አልገባም ብራዘር፣ የጠየኩ ስለመዳን ነው። አንተ እኮ ዙሪያ ጥምጥም ስለምትል ነው ዳኒ፣ እኔን ለማሳሳት ስለምትል ነው እንጂ ሁሉ ነገር ገብቷል። እኔን ለማሳሳት ግን አፌ የምትጠብቀው እኔ ለማሳሳት ነው የምትሄደው። የተሳሳተ ቤተ እምነት ውስጥ ያለ ሰው ለመሳሳት ጥረት አይደለም ሞራዲ ብራዘር፣ የተሳሳተ እምነት ስላለ ነው አሁን እንደዚህ ያርክ። እኔ በጣም የጠየቁ ጥያቄ ፎርዋርድ ነው። አይደለም አንተ ነው እያሳሳትክ ነው ሲጀመር ዳኒ። አንዴ ብራዘር አይዞ፣ በእምነት ድኛለሁ ያልከውና አሁን ደግሞ በጥምቀት እድናለሁ የምትለውን ልዩነታቸውን አስረዳኝ። እናርግ ታዲያ ጌታ ነው ያለው እኮ ያመነ ተጠመቀ ይድናል ነው ያለው እኮ። አስረዳኝ ያልኩ ብራዘር፣ አስረዳለሁ። ዙሪያ ጥምጥም አትሄድ። እኔ ያላወኩ ቦታ አንተ ትነግረኛለህ በመጽሐፍ ቅዱስ አስደግፈህ ማለት ነው። እኔ እነግርሃለሁ። እኔ የምመልስልህ መልስ ካልተዋጠልህ አስረዳኝ ብራዘር፣ ትመልስልኛለህ አንተ። አስረዳኝ። ሁላችንም ድነናል፣ ድኛለሁ፣ እየዳንኩ ነው፣ ይድናል ብዬ ነው የማምነው እኔ። አንተ አንዴ ድኛለሁ ድነቴ ተፈጽሟል ብለህ ነው የምታምነው። እኔ እናንተ ይለያል ዳኒ፣ እንደዚህ አይደለም እኔ የማምነው። ስለአንተ ነው አሁንም እያወራን ያለው ብራዘር፣ አስረዳኝ። በእምነት የዳንከውና በጥምቀት ነው ልዩነቱን አስረዳኝ። ሁለቱ መዳኖች በጥምቀት አንድ ሰው ከክርስቶስ ጋር ሳይቀበር ወይም ደግሞ ከክርስቶስ ጋር የሞቱ ጋር ካልሞተ አይድንም እያልኩ ነው እኔ። ግዴታ ደግሞ በሞቱ ጋር ምን ሞቶ በጥምቀት ነው። ስለዚህ ክርስቶስ ምን ለብሶ በጥምቀት ነው። ስለዚህ ቅድም በእምነት ድኛለሁ ያልከው ውሸትህን ነው ማለት ነው። ቅድም በእምነት ድኛለሁ ያልከው ውሸትህን ነው ማለት ነው።
ለምን አንድ ሰው ሁለት ስለማይድን ማለት እኔ ብቻ ነኝ? ሁላችንም እኮ ድናል እኮ። ክርስቶስ በቀራንዮ መስቀል ላይ የፈሰሰው ደም ሁላችንም አድኑናል እኮ። ስለ እምነት ነው እያወራን አይደለ? በእምነት ኢየሱስ ክርስቶስ ባለንኩ ሞመንት ቆይ አልገባህም ብራዘር፣ እንደገባው ሰው አትሉ፣ ዘመንን አትጨርስ ብራዘር። በእምነት ኢየሱስ ክርስቶስን በማመን ድኛለው ያልከውና አሁን ደግሞ ስትጠመቅ እድናለው የምትለውን ሁለቱን መዳኖች አስረዳኝ። እያወራን ያለ ነው ስለ እምነት ነው ብራዘር። አምኜ ድኛለውና አሁን ተጠምቄ እድናለው የምትለውን ሁለቱን መዳኖች አስረዳኝ። ወይ መጀመሪያ በእምነት አልዳንክም፣ ወይ ደግሞ አሁን በጥምቀት እድናለው የምትለው የዳንከውን ነው ድጋሚ እየደገምክ ያለው ብራዘር። ከሁለት አንዱ ነው ሊሆን የሚችለው። ና አትደበቅ ወዳጄ። ያ እሱ ሊልክ የፈለገው ላስረዳ። ሚዩት አድርጊታል። ስለ አንቺ ራስሽን ችለሽ ታወራለሽ። ሶሪ ዳኒ ስር ገብቶብኝ ነው። ችግር የለም። ኦኬ እሺ፣ እንዴት ላስረዳ ዳኒ? አሁን እኛ እኮ የተቀበልነው በእምነት ነው። ሁሉም ስራ ምንም ሳንሰራ ምንም ሳናደርግ ሁላችንም የተቀበልነው ብራዘር። ካም ኦን ይሄ በጸጋ ያመንኩ የእግዚአብሔር ልጅ መሆን ብቻ ግን ይገረ በእግዚአብሔር ልጅ መሆን ብቻ ልዩነቱን አስረዳኝ። እኔ እየጠየቅኩ ያለሁት ልዩነቱን አስረዳኝ። ሁለቱም ጋር መዳን አለ። ልዩነቱን እሺ፣ ልዩነቱን ድኛለሁ አይደለ? የእግዚአብሔር ልጅ መሆኑ ድኛለሁ። የእግዚአብሔር ልጅ መሆኑ ድኛለሁ። አምኜ ድኛለሁ። ይሄ ድነት ግን በሂደት የምፈጸመው ነው እንጂ አንድ የተፈጸመ አይደለም። ምክንያቱም ሰው የእግዚአብሔር ልጅ መሆን ብቻ አያድንም። ግዴታ ማርቆስ 16 ላይ እንዳለ ጥምቀት ያስፈልጋል። እንደዚህ ደግሞ ገላትያ 3:27 ክርስቶስ ማራናታ ልዩነቱ ሁለቱም ጋር መዳን አለ። ሁለቱም ጋር ድናል። ልዩነቱን አስረዳኝ። አንዱ መዳን ከአንዱ መዳን መቼስ መለያየት አለበት አይደለ? ምንድነው ልዩነቱ? ጥያቄ አልገባኝም ዳኒ። አስተካክልና አንድ ጥያቄ ጠይቀኝ። አስተካክልና ጠይቀን ጥያቄ። ግራ እያጋባኝ የራስህ ግራ ገብተህ ግራ እያጋባኝ ነው ዳኒ። ግራ ገባክ? እሺ ግራ አይዞህ ብራዘር። ምክንያቱም እየነገርኩህ ነገሮችን እያዞርክ ነው። ነገሮችን እያዞርክ ነው። አይዞህ ብራዘር። አየህ ሁለቱም ጋር በእምነት ድኛለው አልክ። ባትል እንኳን ችግር የለውም። በእምነት ድኛለው አልክ። ከዛ ደግሞ አሁን በጥምቀት እድናለው እያልክ ያለው። ስለዚህ ሁለቱም ጋር መዳን አለ። አስረዳኝ። ሁለቱም ጋር ያለው መዳን ሄዳ መጀመሪያ የዳንኩት መዳን ፍጻሜ ማግኘት አለበት። አልተፈጸመም። ግዴታ ጥምቀት ጋር አለ። ከሞቱ ጋር መሞት አለብኝ። ከሞቱ ጋር ሞቼ መነሳት አለብኝ። የዳነ ሰው አልነበረም ማለት ነው። በእምነት አልዳንክም ነበር ማለት ነው። በሀገራችን ዳኒ ጌታ እየተቃወምኩ ነው ታውቃለህ። እንደዚህ ባይሳታውኝ ነገሮች ስታዞር ጊዜ አይዞህ ብራዘር አይዞህ። አልዳንክም ማለት ነው በእምነት ድኛለሁ በእምነት። ይሄ ዳንኩት እምነት ግን ፍጻሜ አላገኘም ነው። ፍጻሜ አለበኝ ነው። አልዳነም ማለት በእምነት ድኛለሁ ፍጻሜ አላገኘም ማለት ምን ማለት ነው? ያልዳነ ሰው ነው ማለት ነው። ማለት ሰው ድኗል አይደለ? ከዳነ በኋላ በቃ መንግስተ ሰማይ ገብቷል። እሱ ድነት ተፈጽሟል። ቁጭ ማለት አለበት። እንደዛ ማለት ነው። ሐሳብክ እንደዛ ነው። እኔም አንተ ነህ እያወራ ያለው። እኔ ጋር ለምን ትደበቃለህ? እኔም አስረዳሃለሁ። አሁን ያልከው ታረን እሺ ነገርኩህ እኮ እኔ እምነት እኮ ነገርኩህ እኮ አልነገርከኝ። አይዞህ አልነገርከኝ። አየህ እንዲጠቅም አሁን ከዚህ በላይ አንተን ግራ ማጋባት የሚያጋቡ ጥያቄዎች መጠየቅ ያለብኝ አይመስለኝም። ማራናታ አየህ አይንህን ከክርስቶስ ኢየሱስ ላይ አንስተ ውሃ ላይ ስለደበክ ነው ግራ የተጋባው። አየህ ያንተ የመዳን ሚስጥር የሚመስልህ ውሃ ውስጥ መነከር ነው። አየህ እሱ ነው ትልቅ ስህተት የፈጠረብህ። መጽሐፍ ቅዱስ ግን በግልጽ እንደሚናገረው በልጁ በክርስቶስ ኢየሱስ የሚያምን የዘላለም ሕይወት አለው ነው የሚለው። ያልተፈጸመ ድነት በእምነት አይገኝም ብራዘር። በፍጹም በክርስቶስ ኢየሱስ በመስቀሉ ስራ ያለቀለት ድነት የዘላለም ሕይወት በእግዚአብሔር ቀኝ የሚያስቀምጥ ያ ሕይወት ነው የተቀበልነው። ያንን ሕይወት አግኝተን ነው ክርስትናን የጀመርነው። ብንጠመቅ፣ ቁርባን ብንወስድ፣ ሌሎች መንፈሳዊ ነገሮችን ብናደርግ ኦልሬዲ የሆንን ነት ወይ አትደረግ ብራዘር አሁን ግራ ከመጋባት ነው መውጣት ያለብን። ስለዚህ ሰው
የዘላለም ሕይወትን ከእግዚአብሔር በልጁ በክርስቶስ ኢየሱስ አምኖ ሲያገኝ ሲቀበል ያ ሰው በዛ ሞመንት ቢሞት እንኳን የዘላለም ሕይወትን ሊያገኝበት የሚችልበት አቋም ላይ ሆኖ ነው። ልጅ ሆኖ ነው፣ ወራሽ ሆኖ ነው ራሱ ነው የሚያገኘው። ለዚህ ጥሩ ምሳሌ ማወቅ ትፈልጋለህ? በክርስቶስ ኢየሱስ ጎን የተሰቀለው ያ ወንበዴ በክርስቶስ ኢየሱስ በማመኑ ያለቀለት የተጠናቀቀለት ድነት ነበር ያገኘው። ዛሬ ስትሞት በገነት ከኔ ጋር ትሆናለህ የሚያስብል ማለት ነው። አየህ፣ ኢየሱስን ሰው እያመነ የዘላለም ሕይወት የለውም እንደማለት ከባድ ምንፍቅና የለም። ያልተፈጸመ ድነት ነው ያለው እንደማለት ከባድ ምንፍቅና የለም። ብራዘር ቆይ እንደዚህማ ከሆነ ዳኔ በፍርሃትና በመንቀጥቀጥ መዳናችሁ ፈጽሞ የወንጌል ክፍል ስህተት ማለት ነው። በፍርሃትና በመንቀጥቀጥ መዳናችሁ በፍርሃትና በመንቀጥቀጥ መዳናችሁ ፈጽሞ አንተው ድነታችሁ ተፈጸመ። ቆይ እነግርሃለሁ። ቆይ እሺ፣ አንተ መዳናችን ተፈጽሟል፣ የእግዚአብሔር ልጅ ሆነናል፣ መዳናችን ተፈጸመ። አልዳናችሁም? ቆይ ዳኒ አዳምጥሽ። እሺ አዳምጠኝ። እሺ ያንተ ድነት ተፈጸመ ዳኒ? አልዳናችሁም አለ ወይ? አዎ ተፈጽሟል። ኖ አይደለም አል ምን ማለት ነው? አይ ግራ የተጋባውን ፖይንት ላሳይ። ጥያቄ አድርገውና ዳኒ አንድ ሰማጅ ጥያቄ አድርገህ ጥያቄ አድርገው። እሺ እሺ ያንተ ድነት ተፈጸመ ወይስ አልተፈጸመም? ተፈጽሟል። ተፈጸመ። እሺ ወንጌል ክፍል ላይ በእሺ ምዕራፍ አላቅም እንትን መዳናችሁን በፍርሃትና በመንቀጥቀጥ ፈጽሞ የሚል ክፍል ውሸት ነው ወይስ እውነት ነው? እውነት ነው። ታዲያ አንተ ነው ወይስ ወንጌል እንመን? አንተ መዳናችን ተፈጸመ እያልክ ቆይ ጥያቄ ነው። አሁን ላስረዳ ብራዘር፣ ላስረዳ ምን ማለት ነው? ቆይ እሺ አይደለም ቆይ ልጠይቅ በደንብ አልጠየቅኩም። ይጠቅምሃል። ጥያቄ አልጠየቅኩም። ቆይ እሺ አልጠየቅኩም ጥያቄ። እሺ ጠይቅ። አንተ አምኛለሁ ድነቴ ተፈጽሟል እያልክ ነው። በሕይወት እያለክ እዚህ ጋር በምድር ላይ በሕይወት እያለክ ድነቴ ተፈጸመ እያልክ ነው። መጽሐፍ ቅዱስ ላይ ደግሞ እምነታችሁን በፍርሃትና በመንቀጥቀጥ ፈጽሙ ይላል። ተፈጸመ አይልም፣ ፈጽሙ ነው የምለው። አንተ ሊመን ወይስ መጽሐፍ ቅዱስ ሊመን? እሺ ምን ማለት እንዳለብህ ሳታውቀው ነው አሁን ለማመን እየሞከርክ ያለው። ትልቁ ስህተት እሱ ነው። የእግዚአብሔር ቃል ምን ማለት እንደፈለገ ሳትረዳ ካመንከው ገደል ትገባለህ። ልክ አሁን ገደል እንደገባው ማለት ነው። ኦኬ መጽሐፍ ቅዱስ ላይ የድነትን የህይወታችንን የመዳናችን ተስፋ የተፈጸመው በቀራንዮ ላይ ነው። እኛ ፈጽመን ሌላ አዲሽናል የመዳን ተስፋን አናገኝም። የመዳን ተስፋችን ለአንዴና ለዘላለም በክርስቶስ ኢየሱስ በመስቀል ስራ ላይ ያለቀለትና የተከናወነ ተግባር ነው። ለመዳን አይደለም ክርስቲያን የሚጠራው። በልጁ በክርስቶስ ኢየሱስ የሚያምን ምን አለው ይላል? የዘላለም ህይወት አለው ነው የሚለው። ኦልሬዲ ዊ ሰኪውርድ ብራዘር፣ የዘላለም ህይወት አለን ብራዘር፣ አምነን ስለተቀበልን እግዚአብሔር በልጁ በክርስቶስ ኢየሱስ የሰራው የማዳን ስራ በ4 ነጥብ ያዘጋው ህይወት ከኛ አንጻር የተደረገ ህይወት ስላልሆነ ነው። ኦራይት። ስለዚህ አንድ ሰው ይድናል በማን? በክርስቶስ ኢየሱስ በማመን ማለት ነው። we are saved። ክርስትና ጀርኒ ነው፣ ጉዞ ነው። ግሎሪፊኬሽን ደግሞ ይጠብቀናል። መጨረሻ ላይ ጀስቲፋይ ሆነናል፣ እንቀደሳለን። ይሄ የክርስትና ጀርኒ ነው። አየህ፣ ድነናል። አሁን ደግሞ የምንሄድበት ጉዳይ በመቀደስ ህይወት ውስጥ እንጓዛለን። ልጁን በመምሰል ህይወት ውስጥ እንጓዛለን። ይሄንንም ስራ የሚሰራው ማን ነው? የእግዚአብሔር መንፈስ። እኛ አይደለንም። ከኛ አንጻር የሚሆን ነገር አይደለም። መጨረሻ ላይስ ይሄ የሚበሰብሰው አካላችን የማይበሰብሰውን ደግሞ ይለብሳል። ግሎሪፋይ እንሆናለን። ክርስቶስ ኢየሱስ ዳግም ይመጣል። የመዳናችን ተስፋ ሙሉ ፓኬጅ ነው። በዚህ በሶስቱም ፕሮሰስ ውስጥ ግን የሰው ልጅ ስራው ኢየሱስ ክርስቶስን ማመንና ጸጋውን መደገፍ ብቻ ነው። ሌላ ምንም ከኛ የሚጠበቅ ነገር የለም። ምን ማለት ነው?
በኃጢአት ጸንተ ትኖራለህ ማለት አይደለም። ይሄ ማለት ወዳጅ ይሄ የክርስትና ትምህርት ነው። አማኝ ክርስቲያን ሲያምን ይሄንን ነው የሚያምነው። ተስፋ አለን ብለን ስናወራ ጌታ ይመጣል። ይሄ የሚበሰብሰው አካል የማይበሰብሰውን አካል ይለብሳል። ምን ሆናል? ከጌታ ጋር አብረን ግሎሪፋይ እንሆናለን። አየህ፣ የማይበሰብስ አካል አለ የተዘጋጀልን። ወዳጅ ክርስትና ይሄንን ነው የምናወራው። ክርስትና የያዘው ሙሉ ይሄንን ማንነት ነው። አሁን ደግሞ በምንኖርበት ህይወት ምን እናደርጋለን? እንቀደሳለን። የልጁን መልክ እንመስላለን። ከትላንትናው ይልቅ ዛሬ እየተሰራን ማንነታችን እየተቀየረ የልጁን መልክ እየመሰልን ከትላንትና ማንነታችን የበለጠ የልጁን መልክ ወደ መምሰል እንለወጣለን። ክርስትና ይሄ ነው። ለመዳን ነው አይደለም። ይሄን ሁሉ ፕሮሰስ የሚያደርገው የዳነ ሰው ነው ብራዘር። ለመጽደቅ ነው አይደለም። የጸደቀ ሰው ነው ይሄንን እያደረገ ያለው። በቤት ውስጥ በዚህ በአካል ውስጥ ምን እያደረግን ከትላንትናና ዛሬ በጸጋው እውነት እየተሰራን እንሄዳለን። መሰራታችን በቤተ ክርስቲያን ወይ ደግሞ በዚህ በአካል ውስጥ በክርስቶስ ኢየሱስ አምነን የመጨመራችን ሚስጥር ነው። አሁን ለመዳን አይደለም የምንሰራው፣ ስለ ዳንን ነው እየተሰራን ያለ ነው። አየህ፣ አካል ነን እኛ። አሁን በዚህ አካል ውስጥ ግሎሪፋይ ለመሆን መጨረሻ ላይ ጌታን ብንጠብቅም በዚህ በህይወታችን ውስጥ በምንኖርበት ህይወት ውስጥ ግን የሚሰራ ማንነት አለን። ያ የሚሰራው ማንነት ሲሰራ በእግዚአብሔር ጸጋ ነው የሚሰራው፣ ለመዳን አይደለም ብራዘር። ይህንን ሙሉን ፓኬጅ የሚያሳይ አንድ እግዚአብሔር ቃል ላሳይ። የእግዚአብሔር ቃል ላሳይ እንደዚህ ብሎ ስለሚናገር ማለት ነው። እሺ ጥያቄ አለኝ ዳኒ። አሳየኝና ይኸው የክርስትና የመዳን ሚስጥር ምንድነው ካልክ የእግዚአብሔር ምሕረትና የእግዚአብሔር ቸርነት ነው። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ ተመላልሳችሁባቸዋል። ከፍጥረታችን የቁጣ ልጆች ነበርን። አሁን በደምብ ስማ። ክርስትና ነበርን የሚል ሞመንት አለው። አሁን ግን የሚባልለት ሞመንት አለው። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ አየህ፣ አሁን ማለት ነው። አሁን ትላንትና የተቀየረበት ያ የቁጣ ልጅ የሆንክበት በበደል ውስጥ የነበርክበት ያ ህይወት የተቀየረበት የእግዚአብሔር ምህረት የተገኘበት አሁን ግን የሚባል ሞመንት አለው ክርስቲያን። አሁን ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ፣ መቼ? በበደላችን ሙታን በሆንን ጊዜ ከክርስቶስ ጋር ህይወትን ሰጠን። በጸጋ ድናችኋልና። አለቀ። ሙታን ሆነን ሳለን ከእግዚአብሔር ከወደደን ከምህረቱ የተነሳ ምን አድርጋችኋል? ድናችኋል። የእግዚአብሔር ቃል ነው። ሚዩት አድርገው ብራዘር፣ አንተ ጋር ድምፅ አለ። ድናችኋል። ምንድነው ያዳነን? የእግዚአብሔር ጸጋ። ያ የእግዚአብሔር ጸጋ ከወደደን ከእግዚአብሔር ፍቅር የተነሳ ከምህረቱ የተነሳ ምን አደረገን? እግዚአብሔር አዳነን። መቼ? ሙታን ነበርክ ብራዘር። በኃጢአት በበደል የቁጣ ልጅ ነበርክ። ማንነትን መርሳት የለብህም። እግዚአብሔር ሲጠራ፣ እግዚአብሔር ሲመርጥ፣ እግዚአብሔር የጠራ ከዚህ መንደር ነው፣ ከሙታን መንደር፣ ከቁጣ ልጅነት። በምን? እግዚአብሔር በጸጋው ምን አደረገ? አዳነ። ኦኬ፣ ካዳነስ በኋላ ዳኒ አሜን። ዳኒ እዚህ ጋር እኔ እኮ ይሄ ቆይ ዳኒ አንድ ደቂቃ አስረዘምኮ። ከረዘመብህ መውረድ ትችላለህ ብራዘር። መልስ ሳይኖር ብራዘር አታድርቀን። አሁን ሚውት አድርግ። አንተ ብቻ አይደለም ሌላውም ሰው እየተማረ ስለሆነ ማለት ነው። ልጠይቃሽ ጥያቄ አልጨረስኩም ብራዘር። ያልዳነ ሰው ለመዳን ቢያንስ ጥረት ያደርጋል። እባክህ ለመዳን ጥረት አድርግ ተወዳጅ። በሚመጡ
ዘመናትም መቼ ሰው ከዳነ በኋላ በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስም በሰማያዊ ስፍራ ከእሱ ጋር አስቀመጠኛል። እግዚአብሔር ቃል ታየ። ክርስትና ማለት በአንተ ኃይል ጀምረ በአንተ ኃይል ኖረ በአንተ ኃይል የምትጨርሰው ጉዳይ አይደለም። ክርስትና ማለት በእግዚአብሔር ጸጋ ጀምረ በእግዚአብሔር ጸጋ የምትጨርሰው ህይወት ነው። በሚመጡ ዘመናትም በክርስቲያን ህይወት ውስጥ ያለው የማን ነው? የእግዚአብሔር ምሕረትና የእግዚአብሔር ፍቅር፣ የእግዚአብሔር ቸርነት። በሚመጡ ዘመናቶቻችን ላይ ስለ መዳናችን እርግጠኛ የሚያደርገን ይሄ ነው። የእግዚአብሔር ምሕረትና ቸርነት፣ የእግዚአብሔር ፍቅር። ከክርስቶስ ጋር በሰማያዊ ስፍራ የተቀመጥንበት ሚስጥር ከኛ ማንነት የተነሳ አይደለም። በእኛ ላይ ከተገለጠው የእግዚአብሔር ፍቅርና የእግዚአብሔር ቸርነት የተነሳ ክርስትና ይሄ ነው። ይህንን ስንል ጸጋው እንዲበዛ በኃጢአት ጸንተን እንኑር የሚል ክርስቲያን የለም። በኃጢአት ጸንተን አንኖርም። ክርስቲያንን ከእግዚአብሔር የተወለደ ኃጢአትን አያደርግም። በጽድቅ በቅድስና ክርስቲያን መኖር አለበት። የተጠራበት የህይወት ልክ የልጁ የክርስቶስ ኢየሱስን መልክ በሚመጥን መጠን ነው መመላለስ ያለብን። ኃጢአት እያደረክ እየበደልክ ምንም እንደዚህ ክርስትና አልተጠራም። እንደሱ ይህንን ስንል በራሳችን አቅምና ጸጋ ግን እንኖራለን እያልን አይደለም። የተጠራንበት ህይወት ኃጢአተኝነትና በደለኝነትን የሚያስክድ የእግዚአብሔር ጸጋ አለው። እዚህ ኃጢአትና በደል ሲኖርብን በእግዚአብሔር ጸጋ ዙፋን ፊት እንበረከካለን። ያንን ኃጢአትና በደልን የሚያስክድ የእግዚአብሔር ጸጋ ስላለ በእግዚአብሔር ጸጋ ተጀምሮ በእግዚአብሔር ጸጋ የሚያልቅ ነው ክርስትና። ጥሪያችን ይሄ ነው። ገና ደግሞ ጌታ በክብር ይመጣል። ይሄ ማንነት በዚህ አይቀጥልም። ግሎሪፋይ የሚሆን አካል ግን አለን የምንለብሰው። የሚበሰብሰው ማንነት የማይበሰብሰውን አካል ይለብሳል። ያ ደግሞ ከሁሉ በላይ ተስፋችን ነው። ሙሉ የሚሆነው ያኔ ነው፣ አሁን አይደለም። ጌታ ለዚህ ነው በናፍቆት የምንጠብቀው። እኔ ጥያቄ ካለ ልቀበል ይችላል። እሺ፣ እኛ ክርስቶስን ምንለብሰው በምንድን ነው? ክርስቶስ ይመጣል እንለብሳለን ብለኛል። ክርስቶስ ምንለብሰው በምንድን ነው? ክርስቶስ ይመጣል እንለብሳለን አላልኩም፣ ያንተ ሐሳብ ነው። ክርስቶስ መጥቷል ለምንለብሰው። እሺ፣ በምንድን ነው የምንለብሰው? ክርስቶስ በመኖር በጸጋው። እሺ፣ ጥቅስ ስጠኝ እስቲ በጸጋ ክርስቶስ እንለብሳለን የምለው። ሮሜ 6 በክርስቶስ። እሺ፣ አውጣና አንብብልኝ። ሮሜ 6 ቁጥር ስንት? ይሄው ጸጋው ከአንድ ጀምሮ እንግዲህ ምን እንላለን? ጸጋው እንዲበዛ በኃጢአት ጸንተን እንኑርን? አይደለም። ጸጋው እንዲበዛ በኃጢአት ጸንተን እንኑርን? አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከእርሱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? በክርስቶስ ኢየሱስ ውስጥ መኖር መዘፈቅ ክርስትና ማለት ይሄ ነው። ለኃጢአት ላለመኖር በክርስቶስ ኢየሱስ ውስጥ ተዘፍቀናል፣ ተጠምቀናል። በክርስቶስ ኢየሱስ ውስጥ እኔ እንደዛ አላልኩም። እኔ ጥያቄ ሳይሆን ከክርስቶስ ጋር አንድ የምንሆንበት በምንድን ነው ብዬ አልጠየኩም። እኔ ክርስቶስ የምንለብሰው በምንድን ነው ብዬ እንደጠየኩት። እኔ ክርስቶስ በምንድን ነው የምንለብሰው ብዬ እንደጠየኩት። በእምነት ክርስቶስ እንለብሳለን የሚለውን አሳየኝ ጥቅስ። ይሄው ስላመነ ሰው እኮ ነው የሚያወራው። አሁን ያናበብኩ ቦታ ላይ በእምነት ከክርስቶስ ጋር አንድ ነው፣ በጥምቀት ከክርስቶስ ጋር አንድ ነው ላን ነው ይላል እንጂ ክርስቶስ እንለብስበታለን አይደለም። የምን ጥምቀት ነው? የምን ጥምቀት አይደለም። እኔ ምንድነው የምን ጥምቀት ነው የተጠመቃችን? የምን ጥምቀት ነው የምታወራው? ዳኔ እኔ ቆይ ጥያቄ ሳገል ጠይቀህ የምን ጥምቀት ነው የምታወራው ነው ጥያቄ። ብራዘር የምን ጥምቀት ነው የምታወራው? ጥምቀቱን ተው እሺ፣ እሱን እናውራለን። ተው እሱ አሁን ስለ ጥምቀት ያወራው አይደለም። እኔ ጥያቄ ምንድነው ክርስቶስ በምንድን ነው የምንለብሰው ነው? እኔ ክርስቶስ በዚህ ነው የምትለብሰው የሚል ጥቅስ አውጣልኝ ነው።
በእምነት ነው ክርስቶስ ኢየሱስን የምትለብሰው። ኤፌሶን 4 አንብብለት ወንድም። እሺ ኤፌሶን 4 አንብብለት ወይ አንብብለት። እሺ አንብብለት ወንድም። እሺ ኤፌሶን 4 22 23 24 ፊተኛው ኑሯችሁን እያሰባችሁ እንደሚታለል ምኞት የሚጠፋውን አሮጌውን ሰው አስወግዱ፣ በአእምሯችሁ መንፈስ ታደሱ፣ ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት ብሎ ይላል። እንደ እግዚአብሔር ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት ይላል። ኦኬ፣ ስለ ቅድስናና ጽድቅ ሕይወት ታውቃለህ? ማራናታ በምንድን ነው የለበስነው አልከኝ? ኤርሚ በምንድን ነው የሚለበሰው አልከኝ? ክርስትና ክርስቶስ የጠየቅኩህን ሰምተኛል። ስለ ቅድስናና ስለ ጽድቅ ሕይወት ታውቃለህ? ለምን መልስ ትጠይቀኛለህ ኤርሚ? ኦኬ፣ ስለዚህ ሚዩት አድርጌሃለሁ፣ እንዳትከፍት ከዚህ በኋላ አንተ መማር ነው ያለብህ ብራዘር። ቴንክ ዩ። እዚህ ላላችሁ እንደሚለበስ እኮ ይናገራል ጋይስ። እኔ ላሳያችሁ። ሚዩት አድርግ። ገላትያ 3:27 ክፈት። ሚዩት አድርግ ወንድማችን፣ እንዳትከፍት እሺ። ቴንክ ዩ። በምን እንደሚለበስ ላሳይ። ኤርሚ ምን ችግር አለው? ለታችድና ሱሪህን ልበስ ብራዘርዬ። ስርዓት ተማር እሺ። ሚዩት አድርግ ተብለህ ስትባል ሚዩት አድርግ። ኦኬ። የቅድስናና የጽድቅ ህይወት ማለት ነው። አሁን ይህንን ኦርቶዶክሳውያን አያውቁትም። አሁን ወንድማችን ማራናታ አያውቀውም ይህንን ህይወት። ክርስቶስን መልበስ ማለት ምን ማለት ነው? እንደ ጃኬት አምጥተህ መልበስ ማለት ነው እንዴ? እንደ ጂንስ ማጥለቅ ማለት ነው? ምኑን ነው የምትለብሰው? አየህ፣ አንድ ህይወት አለ ማለት ነው። በዛ ህይወት ስትመላለስ ልክ እሱን ትመስላለህ። ይሄንን ቅዱስ ጳውሎስ በኤፌሶን መልእክት መጽሐፍ ምዕራፍ 4 ቁጥር 24 ላይ አሁን ባነበብኩት ላይ እንዲህ ይላል፣ ለእውነትም በሚሆን ጽድቅና ቅድስና። ይሄንን ህይወት አያውቁትም። ኦኬ፣ ይሄ የክርስቶስ ህይወት ነው። ቅድስናና ጽድቅ በኑሮ ነው፣ በህይወት ነው። ቅድም ወንድምነት እንዳለ ማለት ነው። ኦኬ፣ ክርስቶስን የምትለብሰው በምንድን ነው? እንደ ጃኬት የሆነ ጣሪያ ላይ ወደ ግድግዳ ላይ አንጠልጥልኸው ከዛ ሄዳ አምጥተህ የምትለብሰው ከዛ ሲሞቀ የምታወልቀው አይደለም። ስለ ህይወት ነው የሚያወራው ብራዘር። ኦኬ፣ ይሄንን ህይወት ማኖሮታል? ራሱ ቅዱስ ጳውሎስ ኖሮታል። ምን አለ? እኔ ክርስቶስን እንደምመስል እናንተም እኔን መሰሉ ብሎ ሲል ቅዱስ ጳውሎስ በምን ነበረ ክርስቶስን የመሰለው? ወንድምነት ትልቁ ላይ አንድ ያደርገኝ እኔ ይቅርታ አድርጉልኝ። ወይ መጽሐፍ ቅዱስ አታነቡ ወይ አትሰሙ። እንደው እንዴት አይነት እኮ አማርኛ ነው በጌታ ፕሊዝ። ኦኬ፣ አሁን ያነበብኩትኝ ኤፌሶን ላይ ለእውነት በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት ይላል። ኦኬ፣ ይሄ ህይወት ክርስቶስ የኖረው ህይወት ነው። ቅዱስ ጳውሎስ ይህንን ህይወት ኖሮት ነበር። በቅድስናና በጽድቅ ኑሮ በመመላለሱ ነው ክርስቶስን የመሰለው። እኔ ክርስቶስን እንደመሰልኩ እናንተ ምን የምሰሉ ብሎ ያለው አንደኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 11 ላይ ያው ማን ነው ምዕራፍ ምዕራፍ 11 ላይ እኔ ክርስቶስን እንደምመስል እኔን ምሰሉ አለ። ኦኬ፣ በምኑ ነው ክርስቶስን የመሰለው? ክርስቶስን መልበስ ማለት ምን ማለት ነው? በምን ነበር ቅዱስ ጳውሎስ ክርስቶስን የመሰለው? እኔ ክርስቶስን መስያለሁ አለ። በምንድን ነው የመሰለው? በህይወት ነው፣ በኑሮ ማለት ነው። ምን አይነት ህይወትና ምን አይነት ኑሮ? ተሰሎንቄ ላይ ሲናገር የሚለውን ይውልኝ። አንደኛ ተሰሎንቄ መልእክት መጽሐፍ ምዕራፍ 1 ቁጥር 9፣ 10፣ 11 ላይ ማነው ሁለተኛ ማነው ተሰሎንቄ ላይ
ምዕራፍ 2 ቁጥር 10 ላይ በእናንተ በምታምኑት ዘንድ በእንዴት ያለ ቅድስናና ጽድቅ፣ ቅድም ኤፌሶን ላይ ያነበብነው ማለት ነው 4:24 ላይ ያነበብነው ቅድስናና ጽድቅ ነቀፋ በሌለበት ኑሮ እንደሄድን እናንተና እግዚአብሔር ምስክሮች ናቸው አለ። አየ በዚህ ህይወት ተመላልሶ ነው እኔ ክርስቶስን መስያለሁ ብሎ ያለው። ኦኬ ክርስቶስን መልበስ ማለት ህይወቱን መስሎ መኖር ማለት ነው ብራዘርዬ፣ እንጂ የቻይና ጂንስ የሆነ ነገር ላይ አንጠልጥለ ከዛ አውልቀው ከዛ መልሰ እንደምትለብሰው እንደዛ መልበስ ማለት አይደለም። ይሄ ስለ ኑሮ አታውቀውም ብራዘር፣ አታውቀውም። ወንድምነት ያለ በትክክል ነው ቅድም እየነገረ ያለው ስለ ህይወት ነው፣ ስለ መኖር ማለት ነው። ክርስቶስን መስሎ መኖር በምን በቅድስናና በጽድቅ ኑሮ ነቀፋ በሌለበት ኑሮ መኖር ማለት ነው። ኦኬ ክርስቶስን ልበሱት ብሎ ሲል በዚህ ህይወት ኑር እያለ ነው። ለኃጢአት ሞተ ለጽድቅ ሕያው ሆነህ እንድትኖር ማለት ነው ብራዘር። ይሄ ለአንተ አጥንት ነው፣ አታውቀውም። ይህን ትምህርት አንተ አይደለም ብዙ ቄሶቹን ቢጠይቁ አያውቁትም። ይሄ አጥንት የሚባል ነው። ይሄ ወተት አይደለም፣ አጥንት የሚባል ነው። ጠንካራ ነው። ቅዱስ ጳውሎስ ክርስቶስን የመሰለበት ህይወት ነው። ኦኬ ክርስቶስ ጻድቅ ነው፣ ክርስቶስ ቅዱስ ነው። በዚህ በቅድስናና በጽድቅ ማለት ነቀፋ በሌለበት ኑሮ መመላለስ ማለት ነው ብራዘር። ይሄ ከአቅም በላይ ነው። በመጀመሪያ አንተ መዳን ያለብህ። ያልዳነ ሰው ክርስቶስን መልበስ ይችላል እንዴ? አይችልም። ለዛ ነው ይሄ ለሱ አጥንት ነው። አጥንት ብቻ ነው። ለዚህ ነው መዳን ያለብህ ብዬ አልኩትኝ። ሳይድን አሁን ይሄን ብናወራው የሆነ የ2 ዓመት ህፃን ልጅ ላይ ጉሮሮ ላይ አጥንት መሰካት ነው። ኦኬ እንጂ ብዙ የእግዚአብሔር ቃል ነበረ ክርስቶስን ስለመምሰል ክርስቶስን ልበሱት ብሎ ሲል ምን ማለት እንደሆነ ልበሱት ተብሎ በቃ ልበሱት ብሏል ጌታ። በጥምቀት በኩል ነው የምንለብሰው። ምኑን ትለብሰዋለህ? በጥምቀት በኩል ምኑን ትለብሰዋለህ? በጥምቀት በኩል ኦኬ በጥምቀት ለኃጢአት ሞተህ ለጽድቅ ሕያው ሆነህ ለመኖር ወስነህ ከሆነ ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ አምነህ ነው። ኦኬ አምነህ ነው የምትጠመቀው። ከተጠመቀም ማለት ነው መተባበር ብሎ የሚለውን እሱን ከሆነ እና ይሄ ምን ማለት ነው? አሁን አንድ ሰው ቤት ሳይገቡ ሳሎኑ ላይ ቤቱን ገብተህበት ሳታየው በፎቶም በምንም ሳታየው አይ በቤቱ ውስጥ በስተቀኝ በኩል ነው ቴሌቪዥኑ የተቀመጠው፣ በግራ በኩል ነው ዳይኒንግ ቴብሉ የምሳ መብያው ጠረጴዛ ያለው ብሎ ባልገቡበት ቤት ውስጥ አስተያየት ለመስጠት መሞከር ነው። አሁን አንተ ስለ ክርስቶስ ህይወት ክርስቶስን ስለመምሰል ክርስቶስን ስለመልበስ ማውራት ማለት አንተ ሩቅ ነህ ብራዘር። ገና ወደ እግዚአብሔር መንግስት አልገባህም። በክርስቶስ ኢየሱስ ወደ እግዚአብሔር መንግስት አልገባም። ስላልገባ ነው ቅድም እውነት ይሄ ዛሬውን ሪከርድ መልሳችሁ ለማራናታ ላኩለት። የራስን ድምፅ መልሰ በኋላ ለስማው ብራዘር ላውራሽው ታወራለሁ። ቆይ እሰጥሃለሁ። እርስ በርስ የማይገናኝ እርስ በርስ ግራ የሚያጋባ ቃል ነበር ስትናገር የነበረው ብራዘር። የራስህ ቃል ከራስህ ቃል ጋር ይጋጭብሃል። አንዴ በእምነት ድኛለሁ ትላለህ፣ ግን ድኛለሁ የእግዚአብሔር ልጅ ነኝ ደግሞ አልዳንኩም ትላለህ። ያልዳንኩ የእግዚአብሔር ልጅ ነኝ ትላለህ። ድኛለሁ ትላለህ በምን በእምነት። ከዛ ደግሞ ቆይቼ ደግሞ ስጠመቅም ደግሞ ድናለሁ አልከን። ሁለት መዳን በእምነትም ድኛለሁ በጥምቀትም ድኛለሁ አልክ። እኔ አንድ ጥያቄ ሲል ጠይቀና ከዛ አንተ ትጠይቀኛለህ። አምነን የተጠመቀው ማራናታ አይደለም? አምና አይደለም የተጠመቀው አይደል? እኔ በሕፃን ነው በሕፃን የተጠመኩት። አሁን ይሄ የኔ ጥያቄ ሳትመልሱልኝ ሌላ ጥያቄ አትሉሽ። መጀመሪያ የኔ ጥያቄ መልሱልኝ። ቆይ እኮ አልኩህ ብራዘር፣ እስካሁን ድረስ እኔ ጆሮዬን ቆርጠህ ልትጥለው የሚያስችል እርስ በርስ የሚምታታ ቃል ስትናገር ታግሼ ሰምቻለሁ። መጽሐፉ ቢሆንም የኔ ጥያቄ አልተመለስልኝማ ኤርሚ። አሁን ጥያቄ እኮ አልተመለስልኝም። እኔ ነኝ ሚዩት ያደረግኩህ ብራዘርዬ። እንዴ ከአንድ ሰዓት በላይ እኮ ነው ቁጭ ብዬ የሰማኸው። በየመካከል ራሱ ታቆማለህ ብዬ እንትን ብል ከአንድ ሰዓት በላይ ነው ቁጭ ብላ የሰማኸው። ኦኬ አሁን ማይኩን ክፈት እና መልስልኝና ከዛ አንተ ደግሞ ትጠይቀኛለህ ማለት ነው። ከዳኒ ጋር እስካሁን ስታወራ 600 ምናምን ሰው እኮ ቁጭ ብሎ ነው የሰማህ። ኦኬ
ታዲያ እኔ ማች የኔ ጥያቄ መቼ መለሳችሁ? ብራዘር እስካሁን ድረስ ስታወሩ ነበር። አሁን እኔ የምጠይቅህን ልክ ስጠይቅህ ወደ አሁነ ቦታ ላይ አትሄድ። ኦኬ ትጠይቀኛለህ እኮ አልኩህ። ይሄን ግን መልስ። መጀመሪያ የኔ ጥያቄ መልሱና ከዛ በኋላ እኔ ነኝ የሚዩት ያደረኩህ። አሁን ሶስተኛ ለምጠይቅህ ካልመለስክ ከታይ ትወርዳለህ። ሌላ ሰው ይገባል ማለት ነው። ፒሪየድ። በቃ ሰማንህ እኮ ከአንድ ሰዓት በላይ ጆሮአችንን ቆርጦ የሚጥል እርስ በርሱ የማይገናኝ የእግዚአብሔር ቃል አይደለ? እስላም ድኗል እያልከን እኔም አልዳንኩም ግን የእግዚአብሔር ልጅ ነኝ፣ የእግዚአብሔር ልጅ ነኝ ግን ያልዳንኩ የእግዚአብሔር ልጅ ነኝ እያልከን እዚህ እኮ ወንድሜ መውጫ መግቢያ ስታሳጣን ነበር። እርስ በርስ ምላስ ላይ እየተምታታ ማለት ነው። የምትናገረው ቃል ምንጭ የሌለው መጽሐፍ ቅዱስ ማጠቅስ እንደፈለግ ስታወራ ነበር። አሁን ልጠይቅህ ስል በመጀመሪያ እኔን መልሱልኝ ናት በላ። አንድ ሰዓት ሙሉ እኮ አወራ፣ ሰማንህ፣ አደመጥንህ። አሁን ልብ በልና ስማኝ። አምነን የተጠመቅከው አንተ ኤርሚ እኔ በልጅነት የተጠመቅኩት በ40 ቀን እኔ መቼ የተጠመቅከው አይደለም። አምነህ ነው ወይ ተጠመቅከው? ጥያቄ መቼ የተጠመቅከው አይደለም። ሕፃን ያምናል እንዴ? ሕፃን ያምናል ኤርሚ? እኔ መቼ የተጠመቅከው አይደለም። አምነህ ነው ወይ ተጠመቅከው ማለት ጊዜ አልጠየቅኩም። አንተ አምነህ የተጠመቅከው አይደለም። ብረት ድስቱን ተወው። እሺ አምነሃል፣ አልተጠመቅክም። ድነሃል ግን አሁን ሳታምን ተጠምቀህ ድነሃል? ድኛለሁ። አዎ ሳታምን ተጠምቀህ? አዎ። ሳያምኑ ተጠምቀው ይድናሉ ብሎ የሚል የመጽሐፍ ቅዱስ ክርስቲያን ልክ አሁን አንተ ሳታምን ነው የተጠመቅከው፣ ከዛ ድነሃል። ሳያምኑ ነው አይደለም። እንመልስልህ፣ ቆይሽ እንመልስልህ። ክርስቶስ መጥቶ ይሞተልን ለሕፃናትና ለትልቅ ሰዎች ብሎ ተከፋፍሎ ነው እንደ ክርስቶስ መጥቶ የሞተልን። እሱ መጥቶ ሲሞተልን እኮ ለሁላችንም የሞተ የዛ ሰዓት ሁላችንም ድነናል። አልጠየቅኩህም። ሁላችንም ድነናል። አልጠየቅኩህ። የኔ ጥያቄ እንደዛ አይደለም። ማራናታ ፖሊስ አትረብሽ። ሰምተዋል? ጥያቄ አንተ ሳታምን ነው የተጠመቅከው። ሳታምን ተጠምቀህ ድነሃል። ይታያችሁ ወንድሞች እናቶች። አዎ ድኛለሁ። አዎ ድኛለሁ። በቃ አደጋግሙ። ስለዚህ ሳያምን ተጠምቆ ድኗል። ወንድማችን ሳያምን ነው የተጠመቀው። ልብ በሉ። ክርስቶስ አምኖ የተጠመቀ ነው ይድናል ብሎ ያለው፣ ወንድማችን ግን ሳያምን ተጠምቆ ነው የዳነው። እሺ አሁን እኔ ጥያቄ ሳያምን ተጠምቆ ይድናል ብሎ ክርስቶስ ያስተማርበት ወይ ሐዋርያቱ ያስተማሩበትን የመጽሐፍ ቅዱስ ክፍል ስጠኝ። ሳያምን ተጠምቆ አንተ ልክ ሳታምን ተጠምቀህ እንደዳንከው ማለት ነው። የመጽሐፍ ቅዱስ ሕፃን ያምናል ኤርሚ? እኔ ስለ ሕፃን አላወራም። ሳላምን ተጠምቄ ነው። ስለዚህ ቆይ እንደዛ ካልከኝ እኮ ሕፃናቶቹ አልዳኑም እያንክ ነው አንተ። እንደዛ ከሆነ እኮ ሕፃናቶቹ እኔ አልጠየኩም፣ ስለ አንተ ነው የማወራ። ይሄ ሲጀመር ይሄ ሌላ ሪስ ነው። ይሄ ሌላ ሪስ ነው። እንደዚህ ከሆነማ የሕፃናቶቹ ጥምቀት ውስጥ ልንመጣ ነው። ይሄ ሌላ ሪስ ነው የሚሆነው። ስለዚህ እኛ የመጀመሪያ የተነሳ ነው ይሄ ሀሳብ አይደለም። ዳኒ ሚናለኝ ክርስቶስ በምንድን ነው የምንላቸው? ማራናታ ይቅርታ፣ ምን ያህል ከክርስቶስ ትምህርት እንደተጣላህ የሚያሳየው ክርስቶስ ያመነ የተጠመቀ ይድናል ብሎ አስተማረ። አንተ ደግሞ ሳላምን ተጠምቄ ድኛለሁ ብለህ። ስለዚህ አንተ ሌላ ልዩ ክርስቶስ እኮ ሆንክብን። ይሄ ይመጣል የተባለው ሐሳዊው ባለ ጅራታሙ ባለ ቀንዳሙ ተብሎ የሚባለው እሱን ሆንክብን። ምክንያቱም አንተ ሌላ ሁለተኛ ክርስቶስ ሆነህ የእውነተኛውን የአብን ልጅ ትምህርት ገልብጠህ አፍርደቻ አስግጠኸው ማለት ነው። የማርቆስን ወንጌል ዘቅዝቀህ ደፍተህ ጥለው ያመነ የተጠመቀ ይድናል ብሎ የሚለውን ወግዱ ብለህ እኔ ሳላምን ተጠምቄ ድኛለሁ እያልከን ነው እዚህ። ስለዚህ ንስሐ ነው መግባት ያለብህ። የአንተ ትምህርት የአውሬ ትምህርት ነው ማለት ነው። አንተና መሰሎቹ ኦርቶዶክሳውያን የምታስተምሩ ከሆነ የአውሬው ትምህርት ነው። አሁን እንደዛ ሚዩት አድርግ። ምክንያቱም ልብ በል ሳታምን ተጠምቀህ ድናል። እንዴት እኮ በዚህ ቤተክርስቲያን መኖር እንዴት ድንቅ ነው ይላል። ደግሞ ይመጣል ተረታም ትውልድ ሳላምን ተጠምቄ ድኛለሁ አለን። አላመንም።
ግን ተጠምቋል። እንደዛ አላልኩም እኔ ብራዘር ተቀርተሃል። አንተ የምትናገረውን በማታውቅበት ታዲያኛ ምን ማለት እኔ በጥምቀት ነው ዳንኩት እያልኩ አይደለም። አፍና ሚዩት አድርግልኝ በመድኃኒዓለም እንዴ ቀናችንና ምሽታችንን ታበላሸው እንዴ አንተ እንደፈለክ የተናገርከውን በሁለት ደቂቃ ውስጥ እንደ ቻይና ኩንጉፉ እየተገለባበት ከአክሮባት ትሰራለህ። አሁን እኮ ነገርከን። ሳላምን ተጠምቄ ድኛለሁ አልክ። ክርስቶስስ አምኖ የተጠመቀ ነው የሚድነው አለ። ታዲያ ይሄ የአንተ ትምህርት የአውሬ ትምህርት አለ እንዴ? አዎ። ለምንድን የአውሬ ትምህርት የምንለው? አይደለም ኤርሚ፣ ሰው በጥምቀት ብቻ ይድናል። ከዚህ በኋላ ከከፈትከው ቀጥታ ቃሌን እፈጽማለሁ። እኔ ሳወራ አንደበቴ ላይ እየቆምኩ ማውራት የለብህም፣ እሰጥሃለሁ። ረጅም ሰዓት አውርተሃል፣ ከሌሎች ወንድሞች ጋር ታወራለህ። የዚህ የማራናታ ትምህርት ልብ በሉ እና መሰሎቹ የሚያስተምሩት የአውሬው ትምህርት ነው። ለምን አውሬ ብላልክ ብላችሁ ካላችሁኝ የክርስቶስን ትምህርት አጌኒስት ነው የቆመው፣ ተቃርኖ ነው የቆመው። የክርስቶስን ትምህርት ተቃውመህ ከቆምክ ሆድና ጀርባ ከሆንክ አንተ አውሬ ነው የሚሰራብህ ማለት ነው። የሰይጣንን ሐሳቡን አንስተውን ብሎ እንዳለ ይህንም ምንም መሳት አያስፈልግም። ክርስቶስ ምንድን ነው ያለው? ያመነ የተጠመቀ ይድናል አለ። በቅድመ ተከተል ውስጥ ምንድን ነው ማመን ማለት ነው። ኢየሱስ ልጅ ሳያምን ተጠምቆ ድኗል። ኢየሱስ ያመነ የተጠመቀ ይድናል። ማራናታስ ሳላምን ተጠምቄ ድኛለሁ። ክርስቶስ ውሸታም ነው እያለን እኮ ነው በተዘዋዋሪ ይሄኛው ሰው ማለት ነው። የክርስቶስ ትምህርት ውሸት ነው ተዉት፣ እኔ ሳላምን ተጠምቄ ድኜ የለ ወይ እያለን ነው። ታዲያ ይህ ሰይጣናዊ ትምህርት አይደል? እንዲህ ወንድሞች እናቶች፣ በማን ላይ ነው አንተ ምላስን የምታስረዝሙ? በማን ላይ ነው አንደበትን የምትከፍተው? እናንተ ሌሎቻችሁ የምትሆኑ እንደዚህ አይነት ትምህርት ያላችሁ እንዲህ አይነት ውልክፍክፍ የሆነ ትምህርት በኢሳይያስ 57 ላይ እንደተናገረው በማን ላይ ምላሳችሁን ታስረዝማላችሁ እንዳለ እኮ ማለት ነው። የአስማተኛይቱ ልጆች ብሎ እንደጠራቸው የክርስቶስን ትምህርት ቁጭ ብለህ ቅዱስ ማርቆስ የጻፈውን ገልብጠህ እሱ ያመነ የተጠመቀ ይድናል ብሎ ያለውን አንተ ሳላምን ተጠምቄ ድኛለሁ። ሚዩት አርግ ኤርሚያስ እኮ እያልክ ነው። ሚዩት አርግ ዳኒ፣ ምንድን ነው የምታወሩት? ክርስቶስ ያወራው ያመነ የተጠመቀ ይድናል ነው ብሎ ያለው። እኔ ግን ሳላምን ተጠምቄ ድኜ የለ ወይ እያልከን እኮ ነው። ንስሐ ነው መግባት ያለብሽ። ሕያው ጌታ እግዚአብሔር ምስክር ነው። በአፍ ቃል ይፈረድብሃል። እዚህ የምታወራው ከኤርሚያስ እና ከዳኒ ጋር ቢሆንም ቅሉ ከወንጌል አማኞች ጋር ብታወራም የደፈርከው ክርስቶስን ነው፣ ያቃለልከው የክርስቶስን ትምህርት ነው። ቀኝና ግራህን የማታቅ የምትናገረውን በሁለት ደቂቃ ውስጥ ገልብጠ ሌላ የምታወራ ሰው የደፈርከው ያስደፈሩ ክርስቶስን ነው። ኦኬ፣ ማንም አይደለም። ኦርቶዶክስ ብትሆን ማንም አይደለችም። ካቶሊክ ቢሆን ማንም አይደለም። አይሁድ ጴንጤ ቢሆን ማንም አይደለም እኮ አልኩ። ታላቁ መምህር፣ ታላቁ ንጉሥ፣ የተፈራው ጌታ መድኃኒታችን ክርስቶስ ኢየሱስ ያስተማረውን ቃል እዚሁ ቁጭ ብለህ የግራ ጆሮ የትኛው ነው ተብለህ ብትባል ወደ ቀኝ የምታመለክት እንዲህ አይነት ውልክፍክፍ የሆነ እውቀት ይዘህ መጣህ። ኦኬ፣ እታች ውረድ። እሺ፣ እታች ውረድ። ልታስወራኝ ስላልቻልክ ማለት ነው። እንዲህ አይነት ውልክፍክፍ ትምህርት ይዘህ ማለት ነው። እንዲህ አይነት ሰይጣናዊ ትምህርት ኦርቶዶክስ ልጆቿ እንደዚህ ነው የሆኑት። ይኸውልህ እሱ ያመነ የተጠመቀ ይድናል ብሎ አስተማረ። እነሱ ደግሞ ሳላምን ተጠምቄ ድኛለሁ። እምነት ማተር አያደርግም፣ ዋና ጉዳይ አይደለም። ዋናው ጉዳይ ውሃ ነው ነው የምትልህ ኦርቶዶክስ። እዛ ውሃ ውስጥ አፍኖ ነው ማስቀረጥ። ዋናው ውሃ ነው። የምን እምነት? ክርስቶስ እምነት 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 ብሎ ያለው ሰው አስፈላጊ አይደለም። ዋናው ውሃ ነው፣ የውሃ ጉዳይ ነው ያለች ነው። ይታያችሁ፣ እንዲህ አይነት የእባብ ትምህርት አልታገስም አልኩ። ልኩ ይሄ ስለሆነ ትውልዱን እንደዚህ ነው አጣመው ይጣሉት። ዋናው እምነት አይደለም፣ ዋናው ውሃ ነው። ለምን ሶላት አትለቃለቅም ሄደህ አልኩ።
ከድሮም የነበርን ከምትለው ጋራ በቀን 7 ጊዜ ለምን ስትተጣጠብ አትውልም? ጭቅቅትህን ታስለቅቃለህ እንጂ የኃጢአት ይቅርታን በዛ በኩል አታገኘውም። መዳንን በዛ በኩል አታገኘውም። መዳን በእምነት በእግዚአብሔር ኃይል ለተቀበላችሁ ለእናንተ በሰማይ ቀርቶላችኋል ነው ያለው ቅዱስ ጴጥሮስ። መዳን በምን? በእምነት። መዳን በጥምቀት አይደለም። መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል ቅዱስ ጴጥሮስ። አለቅ። ከዚህ ባሰ ምን ክደት አለ? ወንድሞች እናቶቼ፣ የኢየሱስን ትምህርት ገልብጠ ኦርቶዶክሳውያን እፈሩ። የኢየሱስን ትምህርት ገልብጠ እሱ ያመነ የተጠመቀ ይድናል ብሎ ሲል አንተ ሰላምን ተጠምቄ ድኛለሁ በለስትል የኢየሱስ እኮ ውሸቱን ነው። ኢየሱስ ክርስቶስ እኮ ዋሽቷል እኮ ኤርሚያስ እኮ እያልከን በተዘዋዋሪ እኮ እየነገርከን ነው። የእሱም ብዙ እሱ ላይ ትኩረት አታድርጉ። የእሱን ተሆና እኔ የምነግርህን እልቅመን ኤርሚያስ ጴንጤዎች እስቲ እኛ የምንላችሁን ስሙ። የክርስቶስን ተዉት። መጽሐፍ ቅዱስ ላይ የሚናገረውን እሱን ተዉት። እሱ ያመነ የተጠመቀ ይድናል ነው ብሎ የሚለው እሱ ዝም ብሎ ለማያውቅ ሕዝብ የምናደነዝዝበት ጥቅስ ነው። እኛ እኮ ሳናምን ተጠምቀን ድነናል እያሉን ነው። ለዚህ ነው መላው ኦርቶዶክስ ማለት ይችላለሁ። በፐርሰንት ደረጃ አስቀምጥልኝ ብለህ ካልክ ከሌላ ቤተ እምነት አንዳንዶች የሚመጡ ስላሉ ካልሆነ በስተቀር መዳናቸው መጽሐፍ ቅዱሳዊ መሰረት ያላደረገ ኦኬ፣ እርስ በርሱ የሚጋጭ እርስ በርሱ የሚጣላ ማንም ረገጥ አድርጎ ስለ ዘላለም ድነት አውራ ድናል ወይ ብለህ ብትለው እርግጠኛ አይደለም። ያው ማን ሄዶ አይቶታል ነው የሚለው። መጨረሻ ላይ ማን ሄዶ አይቶታል? ሲኦልና መንግስተ ሰማያት አለ እኮ ብለው ዶዎች ሲጽናኑበት የተፈጠረ ነገር እንጂ ምለ ያው እንግዲህ እኔ ብዙ አባቶቻችን እንዲህ ሲሉ የነበሩ ነው እኮ ብለው የሚሉት አብዛኛው ስጠይቀው ኢየሱስ ክርስቶስ ከቅድስት ድንግል ማርያም እንዴት ተወለደ? እግዚአብሔር አብና ማርያም ተጋብተው ነው እኮ ብለው ያሉኝ ሰዎች እኮ ሁሉ አሉ። አያውቁም። ስለማያውቁ ነው አትበል። ይሄ ሁሉ ምን በዛ ጎመን ጠርዛ እንደሚባል ይሄ ሁሉ እንትን ለእንትን የሚጋፋ ቄስ ምን ያደርጋል? አያስተምሩ። እነሱ መቼ ተማሩና ነው ኤርሚያስ? እነሱም እኮ ራሱ አልተማሩ፣ መጽሐፍ ቅዱስ አልተማሩ። ቄስ ሆነው መጽሐፍ ቅዱስ ተምሮ እንዴ? አልተማሩም። ዜማ መጽሐፍት ነው የተማሩት። ዜማ መጽሐፍት ነው የተማሩት። ዜማ በለ በቃ ቀሸረው ነው። ዋው እንዴት ድንቅ ነው አንተዬ። እዝሉን አስተዛዘለው ምናምን ነገር እየለ ማለት ነው። አራራይ፣ ግዕዝ፣ እዝል እሱን ማዜም ነው። ከዛ ያለፈ ካለ ሰላም ሰላም ለዝክረ ስምኪ አዋዝ ምነ ከልበኒ ወቁስ ወምነ ሰልበት ሙዝ ማርያም ድንግል ባሲት አቢ ትእዛዝ ይስኬኒ ለለጻሁ ወይነ ፍቅረከ አዚዝ በቃ ይሄን ብሎ የሚለው ጌታ ያውቀዋል። ወንጌል መቼ ህይወቱን ነካው? አራቱን ወንጌላት ቁጭ ብሎ አንብቦ አያውቅም። እናቱ በኋቃ ስር ያስቀመጠችውን ሰኔ ጎልጎታ የሚባል መጽሐፍ ነው እብብቱ ስር በቆዳ ተሰፍቶለት የያዘው። ኤርሚኛን አስቀምጠ ስትሰድበን አይደብርህም ወንድሜ? ጌታች ላውርድና እዛው ስድብ ከሆነ እዛው ተጠጣዋላ አይመስልም? አዎ እታችሁንና በተጠጣዋላ እታችሁን ወንድሜ። ቴንክ ዩ። እሺ ልብ በሉ ወገኖች፣ እሰማለሁ አለሁ። እሺ ስለዚህ መጽሐፍ ቅዱስ የሚናገረው መዳንን በተመለከተ የትኛውም ተላላጥ ተገባበጥ ብራዘር ለአባቶች የተመሰከረላቸው ዕብራውያን 11 ላይ እንደሚናገረው በእምነት ነው። እግዚአብሔርን ያለ እምነት ደስ ማሰኘት አይችልም ነው ብሎ ያለው ዕብራውያን 11:6 ላይ ማለት ነው። እግዚአብሔርን ያለ እምነት ደስ ማሰኘት አይቻልም። ለአባቶችም የተመሰከረላቸው በእምነት ነው። ኦኬ። እምነትን ቀዳሚ ያላደረገ ጥምቀት የህፃናት መንቦጫረቅ ይባላል። ጉዳይ ነው። ዳርያዝ ህፃናት አጥማቂያንን ብለምትል አብያተ ክርስቲያናት ሁሉ በሙሉ ማለት ነው። ጠርጌ ዳር ነው ማስይዝ። እምነትን ቀዳሚ ያላደረገ ጥምቀት የህፃናት ቃቃ ጫወታ ይባላል። እንዴት ብለህ ካልክ አምጣ ከሐዋርያቱ፣ አምጣ ከጌታችን ከኢየሱስ ክርስቶስ። ኦኬ
እምነትን ቀዳሚ ሳያደርጉ ሕፃናትን ያጠመቁበት ቦታ ላይ አምጣ። ያ የፈረደበት 4 ቤተሰብ አለ እምልህ ያው ቅዱስ ቆርኔሌዎስ የቆርኔሌዎስ ቤተሰብ ምናምን ነገር ብለህ ልትል ማለት ነው። እኔ ሌሎቹንም ልጥራላ። የእነ እስጢፋኖስ ቤተሰቦች አሉ። ኤርምን ለምን አንወያይም ወንድሜ? የመቶ አለቃው ይሄን ሰው እያታባርልኝም እንዴ ወንድምነት በታቻው ብቻህን ከምታወራ እናወራ አብረን። ለምን አናወራ? እንወያይ። ጌታችሁ ረድና ከዛ ስርዓት ስትይዝ ትመጣለህ። የቆርኔሌዎስ ቤተሰብ፣ የሊዲያ ቤተሰብ፣ የእስጢፋኖስ ቤተሰብና የመቶ አለቃ የወህኒው ጠባቂ መቶ አለቃው አልኩኝ፣ የወህኒው ጠባቂ ቤተሰብ በቃ አለ። እዛ ቤተሰብ ውስጥ ሕፃን ምናልባት ሊኖር ይችላል። በሙሉ ሕፃናት አጥማቂያንን ብለው የሚባሉ አብያተ ክርስቲያናት የሚያላዝኑብን የሚያለቅሱብን በዚህ ጥቅስ ነው። ምን ይላሉ? ምናልባት በምናልባት ዶክትሪን ትሰራለህ እንዴ አንተ ውልክፍክፍ ትውልድ? በምናልባት ዶክትሪን ትሰራለህ? ምናልባት ሊኖሩ ይችላል። ምናልባት ይህ እኮ የቡና ወሬ ነው ወንድምዬ። ጥምቀትን የሚያክል ነገር በምናልባት የእስጢፋኖስ ቤተሰብ ላይ ምናልባት ሊኖሩ ይችላሉ። የሊዲያን ቤተሰብ እኮ ቤተሰብ ብሏታልና ምናልባት ሊኖሩ ይችላሉ እያልክ ከንፈርህን እየመጠጥክ እኔ ልታሳምነኝ አትምጣ። ውልክፍክፍ ትምህርት ይባላል። የሕፃናት ጥምቀት ትምህርት መጽሐፍ ቅዱስ የማያውቀው ትምህርት ነው። አንድም ሐዋርያ በዚህ ጉዳይ ላይ የተናገረ የለም። ጌታችንም አልተናገረም። ሕፃናቱን አታስጨንቋቸው፣ ተዋቸው። የእናንተ ውሃ ስለነካቸው አይደለም ቢሞቱ መንግሥተ ሰማያት የሚገቡት። የእናንተ ውሃም ሳይነካቸው ይገባሉ። ይግረምህ እንኳን የእናንተ አይደለም የሌላውም ሕፃናት ቡዳ፣ ሂንዱዝም፣ ዋቴቨር ሙስሊም ምናምን ነገር በል ሕፃናት ሆነው ከሞቱ መንግሥተ ሰማያት እንጂ የሚገቡት ገሃነመ እሳት አይቀቅላቸውም እግዚአብሔር። ለምን? ልበ ንጹሐን ናቸው። ሕፃናት ወደ እኔ የመጡ ዘንድ አትከልክሏቸው ብሎ ያለው ጌታችን ኢየሱስ ክርስቶስ በዛ ሰዓት ሲያስተምር ወደ እሱ የመጡት ሕፃናት የአይሁድ ሕፃናት ናቸው እንጂ የክርስቲያኖች ሕፃናት አይደሉም። የክርስቲያን ልጆች አይደሉም ወደ እሱ የመጡት የአይሁድ በይሁዲ እምነት ውስጥ የነበሩ ቤተሰቦቻቸው እየተከተሉ ከኢየሱስ አንዳንዱም ወሬ ሊያዩ፣ አንዳንዱም የሚያደርገውን ተአምራትን ሊያዩ፣ አንዳንዱም ከአፉ የሚወጣውን የጸጋ ቃል ሊሰሙ ወደ እሱ የተከማቹ፣ አንዳንዱም ያበላል ብለው ስላሉ፣ አንዳንዱም ሊያነክሱት የተሰበሰቡ የእነሱ ልጆች ናቸው ወደ እሱ የመጡት። አንተ እየሰማኸኝ ነው? አጭርና ግልጽ እኮ ነው ብዬ የምልህ። የመረረ እንደ ኮሶ የገፈነን ይህንን ጽድቅ ትምህርት እንሰጥሃለን። በቃ ይህንን የተጣባህን ተረት ሁሉ ነቅሎ ያወጣልሃል ማለት ነው። አጭርና ግልጽ። የክርስቲያን ልጆች አይደሉም ወደ ኢየሱስ የመጡት የአይሁድ ልጆች ናቸው፣ አይሁዳውያን ናቸው። ኦኬ። ታምር ለማየት ወሬ ለማየት የመጣ ትውልድ ሁሉ ማለት ነው። ከእነሱ መካከል ሕፃናትን አቅፎ ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ብሎ ያለው። ስለዚህ ሕፃናት የሚያጠምቁ አብያተ ክርስቲያናት የእናንተ ውሃ ስለነካቸው አይደለም መንግሥተ ሰማያት የሚገቡት። ዳርያዝ እባክህ ዳርያዝ እዚህ መተህ ዝም ብለህ የአባቶች ምናምን ነገር እያልክ የማንንም የተረት ቅርሻት አትንገረን። ሐዋርያቱ አላሉም። ጌታችን የሁላችን ጌታ አላለም። ዳርያዝ ሕፃናቱን አበሳት አስታስጠብሷቸው። ወይ የኦርቶዶክስ ውሃ ስለነካው የመካነ ኢየሱስ ውሃ ስለነካው መንግሥተ ሰማያት የሚገባው? በፍጹም። እናንተ ባታጠምቋቸው የሕይወታቸው ማብቂያ ዛጋ ሆኖ የዘመናቸው ቁጥር ቢያልቅ እግዚአብሔር በሲኦል አይቀቀላቸው። 4 ነጥብ። ራሱ መምህሩ ራሱ ጌታችን በምድር መጥቶ ወደ እኔ ይመጡ ዘንድ አትከልክሏቸው መንግሥተ ሰማያት ለእንደነርሱ አይነት ናትና ብሏል። 4 ነጥብ። እዚህ ሕፃናትን ሻወር ከውሃ ጋር ከተገናኘ ሻወር ካካቸውን ለማጠብ እንደዛ ተጠቀምበት። ኦኬ፣ እንደዛ ተጠቀምበት። ግልጽ አይደለም እንዴ? እንደዛ ተጠቀምበት። ካካቸውን ለማጠብ ብብታቸው ምናምን ሰውነታቸውን ለማጠብ ተጠቀምበት። ውሃን ለመጠጥ እንኳን ራሱ እንኳን ትንሽ ከፍ ሲሉ ነው። የ40 ቀን ሕፃን ልጅ ውሃ እንኳን እኮ አይጠጣም ታውቃለህ? ውሃ እንኳን አይሰጠውም። ውሃ ውስጥ አስገቡት፣ ውሃ ተጠምቆ ይድናል ይላል ዳርያዝ።
ሐዋርያት ያላስተማሩትን ትምህርት ጌታችን ኢየሱስ ክርስቶስ ያላስተማረውን አጥምቁ ብሎ ትእዛዝ ባልሰጠበት መምህሩ ሐዋርያቱም አጥምቁ ብለው ባላሉበት ከየት እንዳመጣችሁት? ሉተር እንደዚህ ብለ ዳር ያዛልኩ። ሉተርስ ቢሆን ማን ነው? ማን ነው ሉተር የሆነ እንደሆነ በሱ ቆዳኛ እንዲህ እሱ ለኛ ሲል የተሰቀለልን አድርጋችሁ ምትል ብራዘር፣ አጭርና ግልጽ እኮ ነው ብዬ የምልህ። ጀርመናዊ አንድ የካቶሊክ መነኩሴ አይደለም ለእኔ ሞተልኝ። ሉተር ዳር ያዝ። የተግበሰበሰ ትውልድ ሁዝ ሉተር የሆነ እንደሆነ ከካቶሊክ ቤተክርስቲያን ይዞት የወጣው ዝም ብሎ እንቶ ፈንቶ ትምህርት ነው ብራዘር። ካቶሊክ ስታጠምቅ ነበር፣ እሱም እዛ መነኩሴ ነበር። በቃ ያንኑ ይዞት ወጥቷል። ያልተቆረጠለት ስንት ነገር ማለት ነው። ማናቸው ሉተራውያን ስርዓትን ትይዛለህ ብራዘር። የሚሰማን ትውልድ አለ። የሕፃናት ጥምቀት እምነትን ቀዳሚ ስላላደረገ መንቦጫረቅ ይባላል። እያንቦጫረቁ ነው። አጥማቂዎቹም ከተጠማቂዎቹ የጠነከረ እውቀት ስለሌላቸው ማለት ነው። እነዚህ እናጠምቃለን ባዮቹም ከሚጠምቁት ሕፃናት ያልተሻለ እውቀት ስለሌላቸው እንጂ ሕፃናትን የምታጠምቀው አንተ ውሃ የአንተ ውሃ ስለነካው ነው። እንደ ሕፃን ቢሞት መንግስተ ሰማያት ምናልባት ሳይጠመቁ እኮ ቢሞቱ እውነት ሳይጠመቁ ቢሞቱ ሳይጠመቁ ቢሞቱ የእናንተ ውሃ ስላልነካቸው ሲኦል ሊገቡ ማን ያለህ? የትኛው ሐዋርያ ነው እንደዚህ ብሎ ያስተላለፈልህ? አባቶች አትበለኝ። አባት ይንሳብ እያረግምም እኔ እርግማል አልተፈቀደም። አባቶች አትበለኝ። አባት ብለህ ካልክ ከጴጥሮስ ጀምር። ከማቴዎስ አምጣ፣ ዮሐንስ ይምጣ፣ ይቅረብ፣ ያዕቆብ በመልእክቱ የጻፈው ካለ ይሁዳም አንድ ምዕራፍ አለው ይምጣ። ኦኬ። ከሐዋርያት ውጭ ደግሞ የሆኑት እነ ቅዱስ ሉቃስ አሉ፣ ከቃሉ አገልጋዮች ሰምተው የጻፉት እነ ቅዱስ ማርቆስ አሉ። አምጣ። ጳውሎስ ሐዋርያ አለ፣ 14 መልእክታት አምጣ። አይ ምልህ እሱ ጋማ የለም፣ ምልህ ያው እዛ ጋማ የለም፣ በቃ የለም። አዎ ስለዚህ አሁን መተህኔን እንትና ሉተር፣ ጆን ካልቪን፣ ዝዊንግሊን፣ ሄሬኒዮስ፣ አግናጢዮስ፣ ሱሱኒዮስ፣ ሰባሊዮስ፣ እንጦሮንጦስ፣ መቃሪዮስ ምናምን ነገር እያልክ ሶስት እያልክ አታምታታም ስል ብራዘር አታምታታም። አምጣ ከሐዋርያቱ የለም። ዳር ያዝ። ከጴጥሮስ አትጠቅስም። ከሁለቱ ጥግህን ያዝ። ከማቴዎስ የለም። ምንም ልረዳ አልችልም። ዳርህን ያዝ። ወይ ፍንክች አልኩ ወይ ውልፊት። አይ እንትና ኦሪገን እንዲህ ብሎ እንደዛ አለና እንትና ደግሞ የቆጵሮሱ ደግሞ ጳጳስ የነበረው እንዲህ የቆጵሮሱ ሰውዬ አዩል በዚህ በአራተኛው መቶ ክፍለ ዘመን ላይ ነበር ቆጵሮስ ላይ ነበረ እድገቱ እና እዚህ በታላቁ ባህር በሜዲትራኒያን ባህር ላይ ይሰርግ ነበር፣ ወደ ውሃ ውስጥ ይጠልቅ ነበረ እና እዛ ሲጠልቅ ነው መገለጡ የመጣለት። ዳርያዝ ኮተታም ትውልድ ዳርያዝ የቆጵሮሱ እንትኑ አትበለኝ። አንጣ ዕብራውያን አባቶችን ሐዋርያቱን። አይ እምል ኤርሚስ ረጋ ብለሄው በማልታ ደሴት ላይ ይኖር ነበረ ብሎ ብራዘር በታናሿ ኤዥያ በተባለችው እዚህ ማይነር ኤዥያ የተባለው ላይ በታላቁ ባህር በሜዲትራኒያን የግሪክ ደሴቶች የቱርክ ደሴቶች የተባሉት የሚያዙ የጣሊያን ደሴቶች የፈለቀውን ደሴት ጥራ እሱ ላይ ይኖር ነበረ እና በሚኖርበት ሰዓት አሳ ያጠምድ ነበረ። አሳ አጠማመዱ ምናምን ሰውዬ መንፈሴን አታበሳጨው ስልህ ታመጣ ከሆነ ከሐዋርያቱ አምጣ። ጥቀስልኝ አንድ ጸሐፍት ሐዋርያት። ዮሐንስ ጻፈ? ጳውሎስ፣ ጴጥሮስ፣ ማቴዎስ የለም? እሺ ያዕቆብ ተናገረ በዚህ ጉዳይ ላይ? ይሁዳ፣ ማርቆስና ሉቃስ ተናገሩ? አለቀ። አዲስ ኪዳን እነኛውን ስማቸውን የጠሯቸው ሰዎች ናቸው የጻፉት አዲስ ኪዳን 27ቱ መጽሐፍት።
የለም እሱ ላይማ የለም ኤርሚ በቃ ከሌለ የለማ ከሌለ የለም የለም እንዴ ሉተር ለኤርሚያስ በደልና ኃጢአት ቀራንዮ መስቀል ላይ እንደተንጠለጠለ አድርጎ ሉተር እኮ እንዲህ ብሏል አንተ እንዴት ትለዋለህ ዳርያ ስለዋለሁ ሉተርንስ እንደ እግዚአብሔር ቃል ያልተናገረውን ማን ነው ሉተር የሆነ እንደሆነ እውነቴን እኮ ብዬ የምልህ ማን ነው ዚዩንግል የሆነ እንደሆነ ማን ነው ጆን ካልቪን ዋቴቨር የምጠራው ማለት ነው የኛ ሪፎርሜሽን አባቶች ብለን የምንላቸው ማን ነው እንትና አትናቴዎስ መቃሪዎስ ሰባሪዎስ ሱሱኒዮስ ቆርኔሌዎስ ምናምን ነገር እያልክ ማለት ነው አይሻልህም ዲያብሎስ የቤተክርስቲያን አባቶች ናቸው ኦኬ በነበሩበት ዘመን መልካም ስራ ሰርተው አልፈዋል ኦኬ የተናገሩትን ነገር ሁሉ በሙሉ ጠቅልለን በሞቴ እያለን ድሮ ገጠር ላይ የባለ ሀገር ቀልድ ብለን የምንለው አለ ሰርግ ቤት እንደዚህ ምሽት ላይ ሰውን ለማዝናናት ብለን ስንል እንጀራ ይቆረስና የምንጫወተው በዚህ ስለነበር ማለት ነው አመዱን ወይ ከሰሉን ውስጡ ያደርግና እንጀራውን ጥቅልል አድርጎ ወጥ ያስነካዋል ከፊት ለፊቱ ላይ አመድና ከሰል ውስጡ እንዳለው እንዳይታይ አድርገን በእንጀራ በደንብ ሽብልል አድርገን ጠቅልለን ከዛ በሞቴ እንለዋለን ወይ ለሚዜው ወይ ለባልየው ወይ ለአንዱ በቃ የባል ሀገር ቀልድ ማለት ነው ከዛ ዝም ብለን በሞቴ እንደውም በቅዱስ ሚካኤል ቁጭ በል በደኑ በዛ አትነሳ ቆይ እዛው ጋር ምናምን ነገር ብለን እዛ እንሰጠዋለን ይጎርሳል እዛ ማላመጥ ሲጀምር ያው አመዱ ቡን ይላል ማለት ነው ካፍ ውስጥ እዛው ላይ ማለት ነው አሁን እንደዚህ በሞቴ የሚባል ነገር የለም ብራዘርዬ ጠቅልለህ አታበላንም ኦርቶዶክስ ጠቅልላ ለብዙ ዘመን ስታበላን ነበር መድኃኔዓለም ዘቅዝቆ እኮ አልኩ ጭክ እንዳለች ዶሮ ዘቅዝቆ ነው መርዟን ያወጣልን የስተት ትምህርት የተመረዘ ትምህርት ኦኬ የጴንጤ የተመረዘ ትምህርት ቢኖር ዘቅዝቀን እንደፈዋለን አልኩ የካቶሊክ የተመረዘ የአይሁድ የተመረዘ ትምህርት በእግዚአብሔር ቃል ላይ የገባ የሰው ስርዓት የሆነ ትምህርት በማርቆስ ወንጌል መጽሐፍ ምዕራፍ 7 ላይ በማቴዎስ 15 ላይ በኢሻያው 29 ላይ የተበረዘ የሰው ስርዓት የሆነ ትምህርት እግዚአብሔር በታናክ ላይ ያላዘዘው በሙሴ የሌለ በመዝሙራትና በነቢያት ላይ ቢፈለግ የማይገኝ አምጥታው ብራዘር ስለ ወጭት ማጠብ መምህራችሁ ከደቀ መዛሙርቱ ጋር ሳይታጠብ ይበላል ምናምን ነገር አሉ እና እንዲህም በማድረጉ ይረክሳል አለ ጌታ እንዲህ አይነት ትምህርት ሰጥቷል እንዴ አልሰጠም ማን ይህንን ትምህርት ያስተማረው አባቶች የተባለው ይሄንን ምን ይለዋል ቅዱስ ጳውሎስ ገላትያ ላይ የአባቶች ወግ ስለ ወጋችሁ የእግዚአብሔርን ትእዛዝ ትሽራላችሁ አላ ጌታዬ ወግ ያው በባህላችን እኛ ምናምን ነገር ብሎ ይላል ባህል ከሆነ ግባና ኦሮሞ ውስጥ እዛ ተናገር ባህል አለው ኦሮሞ አማራ ባህል አለው ባህል እዛ ማስፋፋት ትችላለህ ትግሬም ባህል አለው እያንዳንዱ ብሔር ብሔረሰብ አለው እዛ ባህልን እዛ ታደርጋለህ አምጥተህ እግዚአብሔር ያልጫንብንን ቀንበር እኛ አትጭንም አልኩ እኛም አንጭንም ልጅሽን አስጠመቅሽው እንዴ ይላታል አላስጠመቅኩትም እንዴ ምን ሆነሽ ነው እንጂ አስጠምቂው እንጂ ሳይጠመቅ እኮ ድንገት ቢሞት ይላል ጨርሰው አስኪ ድንገት ቢሞት የት ይገባል ሲኦል ገነት ብሎ እንኳን ቶሎ እኮ አይጠራም የት ይገባል ድንገት ቢሞት አይ ድንገት ቢሞት አንዳንዱ እንደውም ቶሎ ደፈር ብሎ ሲኦል ነው የሚገባው ይልላል ማን ያለው ሕፃን ሳይጠመቅ ቢሞት ሲኦል ይገባል ብሎ ያለው ኢየሱስ ክርስቶስ ነው የትኛው መጽሐፍ ምዕራፍ ስንት ቁጥር ስንት ላይ ይህን ትምህርት ጠዋት ማን ነው ቢኒ ነው ትናንትና ያለው ይህን ተናገር ይጨርሳለሁ ድሮ አሉ በድሮ ዘመን አሉ በድሮ ዘመን አሉ እሺ በድሮ ዘመን ሰማይ እንደዚህ በእጅህ ራሱ እንደዚህ ተነካው ነበር አሉ
እውነታችሁን ነው ብለን ስንል አሁን እንደዚህ ስትንጠራራ እንዴት ነካው ነበር። በመሃል ባለ ጣትህ እንዲነካ ልታደርገው በምችለው አይነት መጠን ነገር ነበረ። ከዛ ዕለታት አንድ ቀን በቅሎ ስትግጥ ሳር ስትግጥ ዋለችና ጠግባ እግሯን ወደ ላይ እንደዚህ ስትዘል በኋላ እግሯ ሰማዩን መታችሁ በእርግጫ። ከዛስ እና አንድ የስታጎነው አልኩህ አሉ። ይኸውልህ ኢትዮጵያዊ ወሬ አንድ የስታጎነው አሉ እንደው ሰማዩ ሽቅብ ወጣልህ ብለው አቤት ሎቱ ስብሐት። ኧረ በመቤቴ እንደዛ ነው እንዴ ነገሩ ብለሰል? አዎ። እና ቲያም በኋላ መድኃኔዓለም ተቆጥቷት ለዘላለም ልጅ አትውለጂ ብሎ ይኸውልህ አትውለጂ ብሎ በቅሎይቱን ረገማት። ከዚህ የተነሳ በቅሎ አትወልድም ብለው ነገሩን። የሕፃናቱን ጥምቀት ጉዳይ ልክ እንደዚህ ከዚሁ ያልተናነሰ ተረት ማለት ነው። በጽድቅ ቃል ጠርገን ከጎዳና ላይ ዞር እናረጋለን። ትምህርትህ ገለባና ፉርሽካ መሆኑን ዓለም እንዳውድም አይደለ? በደንብ አድርጌ በወንጌል ሽመል እየወቃን ከወንድሞች ጋር እንትን አውድማው ላይ እናሰጣላለን። ቡናኝና አሰርህን ይዘህ ትሸከማለህ ማለት ነው። ሕፃናት ለመዳን ተብሎ ውሃ ሰውነታቸውን ሊነካቸው ጥምቀት ብለህ የምትለው ሊነካቸው አይጠብቅም። አጭርና ግልጽ። አይ የለም መንካት አለበት ብለካል። ማን ነው ሕፃናት ውሃ ይንካቸው ብሎ ያለው? ከሐዋርያቱ አንድ ጥቀስልኝ፣ ከጌታዬ ጥቀስልኝ። እነሱን ጥቀሱ ብለን ስላችሁ አንድም አትጠቅሱም። እንደ ወፍ ጎጆ እላያችን ላይ ልትታታብን ተረተን ትፈልጋለህ። ከበቅሎ ያልተናነሰ ነው እና ከያ ቀን ጀምሮ በቅሎ ይኸው እስካሁን ድረስ አልወለደችም አሉን። እና ሰማዩም የዚህን ያህል ርቀት ሰማይ ብለው ያሉን ይሄ ዩኒቨርሱን እኮ ነው። አንዴ ስታጎነው አሉ በቅሎዋ። አቤት 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 አቤት! ቃሪዮት ያሰማልን እያልነበረን ሰማይ ነበር። አንዴ ስታጎነው እንደ ወደ ላይ ሸቀብ ስትለው ወንድሜ መዳን ቀደም ሲከራከርበት የነበረው ነገር ሁሉ በሙሉ ተጠምቆ ማለት ሳያምን ተጠምቆ ድኗል። ኢየሱስ ያመነ የተጠመቀ ይድናል ነው ያለው ጌታዬ። ልጁስ ሳላምን ተጠምቄ ድኛለሁ። ሳታምን አዎ ኢየሱስ እኮ አምኖ ነው ብሎ የሚለው አይ እሱን ተወው። እኔ ሳላምን ተጠምቄ ድኛለሁ። ሴሴስ ኦርቶዶክስ ይላል ኤርሚያስ። ጨርሻለሁ ወገኖች። ቴንክ ዩ ወንድምነት መቀጠል ይችላል።